ሰላም ለእናንተ ይሁን ውድ የተማሪ ቤት ወዳጆች እንዴት ናችሁ? በዛሬም የሚኒስትሪ ጥያቄ ይዤላችሁ ቀርብ ያለው ሶሻል ስተዲስ የ2015 እንደ ኢትዮጵያን አቆጣጠር ወይም በፈረንጆቹ 2023 ነው ይዤላችሁ የቀረብኩት። ይህ ጥያቄ ከዚህ በፊት የጠየቀ ነው። ስለዚህ ድጋሚ በእናንተም ላይ ሊመጣ ይችላል። እንዲሁም እናንተም ደግሞ እውቀታችሁን እንድትፈትሹበት ይጠቅማችኋል። ከዚህ በፊት ሌሎች ትምህርቶችን የሚኒስትሪ ጥያቄዎች ሰርቻለሁ። እነዛን ቪዲዮዎች ወደ ኋላ ሄዳችሁ ጥያቄ በመስራት አቅማችሁን አጎልብቱ። በቀጥታ ወደ ጥያቄዎቹ እንለፍ። ጥያቄ ቁጥር 1 which one of the following process results in the formation of Rift Valley? ከሚከተሉት ሂደቶች ውስጥ ለስምጥ ሸለቆ መፈጠር ምክንያት የሆነው የትኛው ነው? ወይም ስምጥ ሸለቆ መፈጠርን የሚያስከትለው የትኛው ነው አለ። ኤ ፎልዲንግ የመሬት መታጠፍ ማለት ነው። ቢ ፎልቲንግ ይሄ የመሬት መሰንጠቅ። ሲ earthquakes። ዲ ቮልካኒዝም አለ የመሬት መንቀጥቀጥ እንዲሁም እሳተ ገሞራ አለ። ሬፍት ቫሊ ስንል እንግዲህ መሬት ወደ ታች ሲሰርጉ አይደል? ሬፍት ቫሊ ስንል ስምጥ ሸለቆ ስንል ስምጥ ማለት ወደ ታች ነው አይደል? ሸለቆ ጉድጓድ ነው። ስለዚህ ያ እንዴት ነው የሚፈጠረው? ፎልዲንግ ስንመለከት ይሄ በመሬት መታጠፍ ሲል እንዴት ነው? ይሄ ወደ ላይ ነው አይደል? መሬት በሚታጠፍበት ሳለ እንደዚህ አይነት ነገር ነው የሚፈራው። ያ ማለት ፎልድ ማውንቴን ነው የሚሰራው እንጂ ሬፍት ቫሊን አይሰራም አይደል? ስለዚህ ትክክለኛው ምላሻችን ማን ነው? ፎልቲንግ ማለት ነው። ፎልቲንግ ለምንድን ነው ይሄ የስምጥ ሸለቆዎች የሚፈጠሩት? የመሬት ንጣፉ በቴንሽን ፎርስ ሳቢያ ተገፍቶ ሲሰነጠቅና በመካከላቸው ያለው የመሬት አካል ወደ ታች ሲሰምጥ ነው አይደለ? መሬት መሃል ላይ ያለው የመሬት ክፍል ወደ ታች በሚሰምጥበት ሰዓት ላይ ይህ ምን ይባላል? ስምጥ ሸለቆ ይባላል። ስለዚህ የድንጋዮች መሰነጣጠቅ ወይም መሸራተት ሂደት ፎልቲንግ ነው የሚባለው ማለት። ስለዚህ በፎልቲንግ አማካኝነት የሚፈጠረው አንዱ ምንድነው? ሬፍት ቫሊ ነው። ሁለተኛው ብሎክ ማውንቴን ብለን የምንለው ነው። ይሄ ሆርስት ብለን የምንለው ነው። እሱም በፎልቲንግ አማካኝነት ነው የሚፈጠረው። በፎልዲንግ የሚፈጠረው ፎልድ ማውንቴን ነው። ስለዚህ ትክክለኛው ምላሽ ቢ ይሆናል ነው። ሁለተኛው one of the following feature is created by wind action። ከሚከተሉት የመሬት ገጽታዎች ውስጥ በንፋስ አማካኝነት የሚፈጠረው የትኛው ነው አለ። በንፋስ አማካኝነት ነው ያለን። ኤ ኤክስፎሌሽን ስንል ምንድን ነው? ይሄ የድንጋይ መላጥ ማለት እንችላለን። ወይም ድንጋይ ቅርፊቱ እየተነሳ ልክ እንደ ሽንኩርት ከላይ ያለው ቅርፊቱ እየተነሳ ሲሄድ ነው ይሄ ኤክስፎሌሽን የምንለው ማለት ነው። በሙቀት አማካኝነት ነው የሚፈጠረው እንጂ በዊንድ አይደለም። ቢ ስታላግማይት፣ ይሄ ደግሞ ስታላግማይት የምንለው ዋሻ ወለሉ ወደ ላይ የሚበቅል የኑራ ድንጋይ ነው። ከዋሻ ወለል ወደ ላይ የሚበቅል የኑራ ድንጋይ ነው ማለት ነው። ይሄም አይደለም፣ ቢም አይደለም። ሲ ሺት ኢሮዥን አለ። ይሄ ደግሞ የመሬታችን የላይኛው ንጣፍ በውሃ ሲሸረሸር ነው ሺት ኢሮዥን የምንለው። ስለዚህ ትክክለኛው ምላሻችን ማን ይሆናል? ሳንዲውን። ይሄ የአሸዋ ክምር ማለት ነው። የአሸዋ ክምር ነው የሚፈጥረው። ንፋሱ አሸዋውን ያመጣዋል፣ የሆነ ቦታ ይከመራል። ሳንዲውን የሚፈጠረው በዊንድ አክሽን ነው ማለት ነው። እነዚህን ቻፕተር 1 ላይ ያሉ ጥያቄዎች ናቸው። ሶስተኛው which one of the following is caused by running water አለ። ከሚከተሉት ውስጥ በሚፈስ ወይም በጎርፍ ሊሆን ይችላል፣ በወንዝ ሊሆን ይችላል። በእነዚህ አማካኝነት የሚከሰተው የትኛው ነው አለ። ኤ ሶይል ኢሮዥን የአፈር መሸርሸር። ቢ ዲስትራክሽን ኦፍ ሲቲስ ይሄ የከተሞች መውደም። ሲ ሪሊዝ ኦፍ ዳንጀረስ ጋዝስ ይሄ አደገኛ ጋዞች መውጣት። ዲ ብሬኪንግ ኦፍ ሮክ ኢንቱ ፒስስ የድንጋዮች ወደ ትናንሽ ቁርጥራጮች መሰባበር አለ። ስለዚህ ትክክለኛው ራኒንግ ወተር የሚያስከስተው ምንድነው? የአፈር መሸርሸር ነው። የአፈር መሸርሸር ይከሰታል ማለት ነው። ሞስትሊ ቤርላንድ ሲሆን ወይም ይሄ ባዶ መሬት ከሆነ ሳር የሌለበት መሬት ከሆነ አፈሩን ይሸረሽረዋል አይደለ? ስለዚህ በራኒንግ ወተር የሚከሰተው ሶይል ኢሮዥን ነው ማለት ነው። አራተኛው which one of the following describes the stratosphere አለ። ስለ ስትራቶስፌር ትክክለኛ መግለጫ የሆነ የትኛው ነው? it contains 3/4 of the atmospheric mass 3/4 የከባቢ አየር ክብደትን የሚይዘው ስትራቶስፌር ነው እያልን ነው። b it is the coldest part of the atmosphere ይሄ ደግሞ በጣም ቀዝቃዛ የከባቢ አየር ክፍል ነው አለ። ሲ it is layer of extreme low air density እጅግ በጣም ዝቅተኛ አየር እፍጋት ያለው ንብርብር ነው አለን። ዲ it is layer where ultraviolet ray is absorbed አልትራቫዮሌት ጨረር አብዞርብ የሚደረግበት ወይም እዛው የሚቀርበት ንብርብር ነው አለን። ትክክለኛው ምላሽ የትኛው ነው? ስትራቶስፌር ስንል እንግዲህ ኦዞን ሌየርን በውስጡ የሚይዝ ነው ስትራቶስፌር የሚባለው ማለት ነው። ይህ ኦዞን ሌየር ደግሞ ከፀሐይ የሚወጣውን ጎጂ አልትራቫዮሌት ሬይ ወይም ዩቪ ሬይ የምንለውን ጨረሩን አብዞርብ በመማረግ ወደ ምድራችን እንዳይደርስ የሚከላከልልን ነው ማለት ነው። ስትራቶስፌር የምንለው እሱን ነው። ስለዚህ ትክክለኛው ምላሻችን ምን ይሆናል? ዲ ይሆናል ማለት ነው። ዲ ይሆናል። አምስተኛው what distinguishes weather from climate is that አለን። ይሄ ደግሞ የአየር ሁኔታን ከአየር ንብረት የሚለየው ምንድን ነው?
የአየር ሁኔታን ከአየር ንብረት የሚለየው ምንድን ነው? ኤ ክላይሜት ኢዝ ዘ አቨሬጅ ዌዘር ኮንዲሽን ኦፍ ኤ ፕሌስ ኦቨር ሎንግ ፔሪድ ኦፍ ታይም። ኦኬ ክላይሜት ስንል የአየር ንብረት ማለት የአንድ አካባቢ የረጅም ጊዜ አማካኝ የአየር ሁኔታ ነው አለን። ኦኬ ቢ ዌዘር ኢዝ ዘ አትሞስፌሪክ ኮንዲሽን ኦፍ ኤ ፕሌስ ፎር ሎንግ ፔሪድ ኦፍ ታይም። የአየር ሁኔታ ማለት የአንድ አካባቢ የረጅም ጊዜ የከባቢ አየር ሁኔታ ነው አለ። ሲ ክላይሜት ኢንዲኬትስ ዴይሊ ቼንጅ ኢን ሬንፎል ኤንድ ቴምፕሬቸር። ይሄ ደግሞ አየር ንብረት የቀን ተቀን የዝናብና የሙቀት ለውጦችን የሚያሳይ ነው አለ። ዲ ዌዘር ኢንዲኬት ዛት ዘ ፊዚካል ኢንቫይሮንመንት ኦፍ ኤ ፕሌስ ሉክ ላይ። ዌዘር ስንል የአየር ሁኔታ ስንል የአንድን አካባቢ አካላዊ ገጽታውን አካባቢውን ምን እንደሚመስል የሚያሳይ ነው አለ። እዚህ እኛ የተጠየቅነው የአየር ሁኔታን ከአየር ንብረት የሚለየው ምንድነው ነው የተባለው አይደለ? ትክክለኛው ምላሽ ኤ ነው የሚሆነው ማለት ነው። እንግዲህ የአየር ሁኔታ ዌዘር ማለት ነው የአጭር ጊዜ ወይም የዕለት ከዕለት ወይም የሰዓታት የከባቢ አየር ሁኔታ ነው የሚያሳየን ዌዘር ስንል። ነገር ግን የአየር ንብረት ክላይሜት ሲባል ግን በአንድ አካባቢ ቢያንስ ከ30 ዓመት በላይ የተመዘገበ የረጅም ጊዜ አማካይ የአየር ሁኔታ ውጤት ነው ማለት ነው። ስለዚህ ክላይሜት ኢዝ ዘ አቨሬጅ ዌዘር ኮንዲሽን ኦፍ ፕሌስ ፎር ኦቨር ሎንግ ፔሪድ ኦፍ ታይም የሚለው ትክክለኛ ምላሽ ነው። ስድስተኛው ዋት ኢዝ ዘ ኢፌክት ኦፍ ላቲቲዩድ ኦን ቴምፕሬቸር አለ። ላቲቲዩድ ከቴምፕሬቸር ጋር ወይም በሙቀት ላይ ያለው ተጽዕኖ ምንድን ነው እያለን ያለው። እንግዲህ ላቲቲዩድ በምንልበት ሳለ ከኢኩዌተር ወይም ከመካከለኛው መስመር የመሬት እምብርት ብለን የምንለው አለ አይደለ? ይሄ ማለት እዚህ ጋር ያለው ማለት ይሄ ኢኩዌተር ይባላል። ስለዚህ ላቲቲዩድ ስንል ከዚህ ከኢኩዌተር ያለው ርቀት ማለት ነው። ስለዚህ በሙቀት ላይ ምንድን ነው ተጽዕኖ ነው እያለን ያለው። ኤ ዘ ኢኩዌተር ጌትስ ሎ ኢንቴንስ ኢንሶሌሽን አለ። ኢኩዌተር ዝቅተኛ የፀሐይ ሙቀትን ያገኛል። ቢ ፖላር ኤሪያስ ጌት ሃይ ኢንቴንሲቲ ኢንሶሌሽን አለ። የዋልታ አካባቢዎች ከፍተኛ የፀሐይ ሙቀትን ያገኛሉ አለ። ዋልታ ምንላቸው ፖላር ኤሪያ እንግዲህ ወደ ላይና ወደ ታች ያሉት አይደለ? ኖርዝ ፖል ሳውዝ ፖል ብለን የምንላቸው ማለት ነው። ይሄ ኖርዝ ፖል፣ ይሄ ሳውዝ ፖል፣ እነዚህ ከፀሐይ በጣም የራቁ ናቸው አይደለ? ከፀሐይ ስለሚርቁ እዚህ ጋር አካባቢ ላይ ምንድን ነው በጣም ቅዝቃዜ ያለባቸው ቦታዎች ናቸው ሁለቱ ላይ ማለት ነው። ስለዚህ ይሄ ሲ ነው። ቢ ይሄን ይለናል። ሲ ኢን ስፕሪንግ ኢኩዊኖክስ ዘ ኦቨርሄድ ኢዝ አት ዘ ኢኩዌተር። ምንድን ያለን በጸደይ እኩል ቀንና ሌሊት ፀሐይ በኢኳቶር ላይ ቀጥታ ነው የምታርፈው እያለን ነው። ዲ ዲሴምበር 21 ሪፕሬዘንት ኖርዝ ሰመር አለን። ዲሴምበር 21 የሰሜናዊ ንፍቀ ክበብን ወይ በጋን የሚወክል ነው እያለን ነው። ስለዚህ አሁን ትክክለኛው ምላሽ ስለዚህ ኢኩዌተር ላይ ሲሆን ቀጥታ ፀሐይ በቀጥታ ስለምታርፍ ከፍተኛ ሙቀት ነው እዚህ ያለው። ኤ ማይሆነው ለዛ ነው። ፖላር ኤሪያ ጌት ሃይ ኢንቴንሲቲ ኢንሶሌሽን አለ። ፖላር ኤሪያም ስንል ከፀሐይ በጣም የራቁ ወይም ከምድር ወገብ በጣም የራቁ ናቸው ፖላር ኤሪያ የሚባሉት። እነዚህ ፖላር ኤሪያዎች ደግሞ ከፍተኛ ፀሐይ አያገኙም ማለት ነው፣ አያገኙም። ስለዚህ በጣም ቅዝቃዜ ነው እንጂ ሙቀት የላቸውም። ዲሴምበር 21 ሪፕሬዘንት ኖርዝ ሰመር ያለውም ይሄም አይደለም። ትክክለኛ ምላሻችን የቱ ነው? ይሄ ነው። ኢን ስፕሪንግ ኢኩኖክስ ዘ ኦቨርሄድ ኢዝ አት ዘ ኢኩዌተር አለን። ሰባተኛው if the maximum and minimum temperature of a place are 35 degree and 15 degree respectively what is the range of temperature አለ። ይሄ በጣም ቀላል ነው። ሬንጅ ነው የተጠየቅነው አይደለ? ስለዚህ የአንድ ቦታ ከፍታና ከፍተኛውና ዝቅተኛው ሙቀት ተሰጥቶናል፣ በቅደም ተከተል ተሰጥቶናል። ይሄ ማክሲመም ነው፣ ይሄ ሚኒመም ነው። ከዚህ በኋላ የሙቀቱ ልዩነት ስንት ነው ነው ያለን። ልዩነት ነው የተጠየቅነው። ሬንጅ ማለት እኩል ይሆናል ማክሲመም ማክስ ሲቀነስ ሚኒመም ማለት ነው። ስለዚህ ከከፍተኛው ላይ ዝቅተኛው መቀነስ ነው። ከፍተኛው 35 ዲግሪ ነው እዚህ ጋር የተሰጠን። 35 ዲግሪ ሲቀነስ 15 ዲግሪ ስንት ይሆናል? 20 ይሆናል ማለት ነው። 20 ዲግሪ ይሆናል። ስለዚህ ትክክለኛው ምላሽ ቢ ይሆናል ማለት ነው። ሬንጅ ስትጠየቁ ከትልቁ ላይ ትንሹ መቀነስ ነው። ስምንተኛው which language belongs to the Cushitic language family አለ። ኤ ጉራግኛ፣ ቢ ባስኬቶ፣ ሲ አፋርኛ፣ ዲ ጉሙዝ አለን። ስለዚህ ትክክለኛው ምላሽ አፋርኛ ነው። እንግዲህ አፋርኛ፣ ኦሮምኛ፣ ሶማሊኛ፣ ሲዳምኛ እነዚህ በኢትዮጵያ ውስጥ ከሚገኙ ዋናው ነው የኩሺቲክ ቋንቋዎች መካከል የሚመደቡ ናቸው ማለት ነው። ጉራግኛ ይሄ ሴሜቲክ ነው፣ ሴማዊ ነው። ባስኬቶ ኦሞ ነው አይደለ? ኦሞቲክ ነው። ጉሙዝ ኒሎ ሳሃራ ነው። ይሄ የኒሎ ሳራ ቋንቋ ተናጋሪዎች ናቸው። በዚህኛው ዓመት አሁን እነዚህ ሊጠይቋችሁ ይችላሉ። እነዚህም መለየት መቻል አለባችሁ። ዘጠነኛው ማኑፋክቸሪንግ ኢንዱስትሪስ አር ግሩፕድ አስ አለ። ምን አለን? የማምረቻ ኢንዱስትሪዎች የምንላቸው እቃዎችን የሚያመርቱ ማለት ነው። በየትኛው የኢኮኖሚ ዘርፍ ይመደባል አለ። ኤ ተርሸሪ ኢኮኖሚክ አክቲቪቲ፣ ቢ ሰከንደሪ ኢኮኖሚክ አክቲቪቲ፣ ሲ ፕራይመሪ ኢኮኖሚክ አክቲቪቲ፣ ዲ ኳተርነሪ ኢኮኖሚክ አክቲቪቲ አለ። ማኑፋክቸሪንግ ከተባለ እንግዲህ ኢኮኖሚክ አክቲቪቲዎችን በምናይበት ላይ ፕራይመሪ የሚባል አለ፣
ፕራይመሪ የምንላቸው ዳይሬክትሊ ናቹራል ሪሶርሶችን ኤክስትራክት አድርገን የምንጠቀማቸው ናቸው ማለት ነው። የተፈጥሮ ሀብቶችን በቀጥታ የምንጠቀማቸው ናቸው። ለምሳሌ አግሪካልቸር ሊሆን ይችላል። አግሪካልቸር ማይኒንግ ሊሆን ይችላል። ማዕድናትን ከከርሰ ምድር ውስጥ ማውጣት ሊሆን ይችላል። ፊሽንግ ሊሆን ይችላል። አሳ እርባታ እንግዲህ ከተፈጥሮ ያገኘነውን ቀጥታ የምንጠቀማቸው ናቸው። እነዚህ ፎረስተሪ ሊሆን ይችላል። የደን ሀብቶችን መጠቀም ሊሆን ይችላል። ተፈጥሮ የሰጠችን ቀጥታ ኤክስትራክት ስናደርግ ያ ፕራይመሪ የሚባለው ነው። ሰከንደሪ የምንለው ፕራይመሪ ላይ ያሉትን ሮ ማቴሪያሎች በመጠቀም ፕሮሰስ የምናደርጋቸው ናቸው። የስ ለምሳሌ ፕራይመሪ ላይ አግሪካልቸር አለ አይደለ? አግሪካልቸር ግብርና ለምሳሌ ስንዴ ላይ ያመርት ይችላል። ዊት አይደል? ይሄ ስንዴ ማምረት ፕራይመሪ ነው አግሪካልቸር ስለሆነ ማለት። ስለዚህ ይሄንን ስንዴን በመጠቀም ስንዴን ወደ ተለየ ግብአት መቀየር። ለምሳሌ ይሄንን ተፈጭቶ ምን ብሎ መኮሮኒ ይሰራል አይደለ? ፓስታ ሊሰራ ይችላል። ይሄ ማኑፋክቸሪንግ ነው፣ ማምረት ነው አይደለ? ማኑፋክቸሪንግ ሰከንደሪ ኢንዱስትሪ ውስጥ የሚገባ ነው ማለት ነው። እዚህ ውስጥ ምን አሉ? ማኑፋክቸሪንግ አንዱ ነው ማለት ነው። ኮንስትራክሽንም እዚህ ውስጥ ይገባል። የስ ሮ ማቴሪያልን ከፕራይመሪ ኢኮኖሚክ አክቲቪቲ በመጠቀም ፕሮሰስ ተደርጎ የሚሰራበት ማኑፋክቸሪንግ ይባላል። ተርሸሪ ኢኮኖሚክ አክቲቪቲ ደግሞ የሚባለው እዚህ ላይ ሰርቪስ ነው። ሰርቪስ የሚሰጡ ናቸው። ለምሳሌ ትምህርት ቤት ሰርቪስ ነው፣ ባንክ ሰርቪስ ነው፣ ሆቴል ሰርቪስ ነው፣ ሱፐርማርኬት ሰርቪስ ነው፣ አገልግሎት የምናገኝባቸው ትራንስፖርት ሰርቪስ ነው። እነዚህ በጠቅላላ ተርሸሪ ኢኮኖሚክ አክቲቪቲ ይባላሉ ማለት ነው። ስለዚህ ማኑፋክቸሪንግ የትኛው ነው ማለት ነው? ሰከንደሪ ኢኮኖሚክ አክቲቪቲ። 9ኛው ቢ ይሆናል ማለት ነው። 10ኛው ኢን ዊች ኢኮኖሚክ አክቲቪቲ ሞስት ኦፍ ፒፕል ኢን ዴቨሎፕድ ካንትሪስ አር ኢንጌጅድ አለ። በበለጸጉ አገሮች ውስጥ አብዛኛው ህዝብ የተሰማራው በየትኛው የኢኮኖሚክ እንቅስቃሴ ውስጥ ነው አለ። ኤ ማኑፋክቸሪንግ ማምረት ላይ ነው። ቢ ፎረስተሪ ምን ብለናል? ፕራይመሪ ኢኮኖሚክ አክቲቪቲ ነው። ሲ ማይኒንግ ይሄም ፕራይመሪ ኢኮኖሚክ አክቲቪቲ ነው። ዲ አግሪካልቸር ይሄም ፕራይመሪ ኢኮኖሚክ አክቲቪቲ ነው። ሶስቱ ፕራይመሪ ኢኮኖሚክ አክቲቪቲ ናቸው። ኤድ ግን ማኑፋክቸሪንግ ሰከንደሪ ኢኮኖሚክ አክቲቪቲ ነው። ስለዚህ ያደጉ ሀገራች በአብዛኛው ከግብርና ተላቀው ጥቂት ነው ግብርና ላይ የተሰማራው ባደጉ ሀገራት ውስጥ ማለት ነው። አብዛኞቹ ማኑፋክቸሪንግ ላይ የተሰማሩት ማለት ነው። 11 which economic activity contributes the largest share of their national output in developing countries አለን። ዴቨሎፒንግ ካንትሪስ የዛ ተቃራኒ ማለት ነው። እዚህ ጋር ደግሞ እያለን ያለው ያ ማለት በማደግ ላይ ባሉ ሀገሮች ውስጥ ለሀገር ውስጥ አጠቃላይ ምርት ትልቁን ድርሻ የሚያበረክተው የትኛው ኢኮኖሚክ እንቅስቃሴ ነው እያለን ያለው። በማደግ ላይ ያሉ ከተባለ ቅድም እንዳልኳችሁ ፕራይመሪ ኢኮኖሚክ አክቲቪቲ ውስጥ ነው ዲፔንድ የሚሆኑት ማለት ነው። ስለዚህ እዚህ ጋር ማንን እንጥላለን? ማኑፋክቸሪንግ አይሆንም። በቃ ሰከንደሪ ኢኮኖሚክ አክቲቪቲ ነው፣ ያደጉ ሀገራት ላይ ነው። ስለዚህ ከነዚህ ውስጥ ነው መርጠው። እነዚህ ሶስቱም ፕራይመሪ ኢኮኖሚክ አክቲቪቲ ናቸው። ነገር ግን በዋናነት ኢትዮጵያም ማሰብ ነው አሁንም በዋናነት አገር ውስጥ በአጠቃላይ ምርት ትልቁን ድርሻ የሚያበረክት የትኛው ነው? ግብርና አይደለ? ግብርና ትልቁን ድርሻ የሚይዝ ነው። 12 which trade activity involves the selling of goods directly to consumer አለ። ያ ማለት ምርቶችን ወይም ዕቃዎችን በቀጥታ ለተጠቃሚዎች ለሸማቾች የመሸጥ ተግባር የሚያካትት የትኛውን የንግድ እንቅስቃሴ ነው አለ። ኤ ኤክስፖርት ትሬድ፣ ቢ ኢምፖርት ትሬድ፣ ሲ ሆልሴል ትሬድ፣ ዲ ሪቴል ትሬድ አለ። ኤክስፖርት የውጭ ንግድ ማለት ነው። ኢምፖርት የገቢ ንግድ ነው፣ ወደ ሀገር ውስጥ የምናስገባው ማለት ነው። ሲ ሆል ትሬድ ሲል ደግሞ የጅምላ ንግድ ማለት ነው፣ ጅምላ ነው። ዲ ሪቴል ትሬድ የችርቻሮ ንግድ ነው። ስለዚህ በቀጥታ እቃዎችን ለተጠቃሚዎች ወይም ለሸማቾች የመሸጥ ተግባር ምን ይባላል? ሪቴል ትሬድ ይባላል ማለት ነው። ለምሳሌ ጅምላ ሻጮች ሆል ትሬድ አከፋፋዮች አሁን መርካቶ ሄዳችሁ አንድ ዕቃ እችን ፈልጌ ነበር ብትሉ አይሸጡላችሁም። ለምን? ሆልሴል ትሬድ እነሱ በጅምላ ስለሚሸጡ ማለት ነው። ስለዚህ በቀጥታ ለተጠቃሚዎች የሚያደርሱት ደግሞ ከነዚህ ገዙና ሪቴለሮች ደግሞ ያንን በችርቻሮ ይሸጡልናል ማለት ነው። 13 which one of the following dominates Ethiopian's export item ከሚከተሉት ውስጥ የኢትዮጵያን የውጭ ንግድ እቃዎች በብዛት የሚቆጣጠረው ትልቁን ድርሻ የሚይዘው ማለት ነው የትኛው ነው? ትልቁን ድርሻ የሚይዘው የትኛው ነው? ኤ ፎረስት ፕሮዳክት ይሄ የደን ውጤቶች፣ ቢ ማኑፋክቸሪንግ ፕሮዳክት የማምረቻ ወይም የኢንዱስትሪ ውጤቶች፣ ሲ ሚነራል ፕሮዳክትስ የማዕድን ውጤቶች፣ ዲ አግሪካልቸራል ፕሮዳክትስ አለ። ስለዚህ ኢትዮጵያ ውስጥ ነው አይደል? ኢትዮጵያ በብዛት ወደ ውጭ የምትልካቸው የትኛው ነው? የግብርና ውጤቶች ነው። ምክንያቱም ህብረተሰቡም የተሰማራበት በዋናነት ግብርና ላይ ነው። ስለዚህ የግብርና ውጤቶችን የምንልከው በተለይም እንደ ቡና፣ እንደ አበባ፣ እንደ ጫት አይነት ምርቶችን የተለያዩ ቅመማ ቅመሞችን እነዚህ ነገሮች በአብዛኛው እንልካለን ማለት ነው። 14 which trade activity is carried out between two different countries አለ። በሁለት የተለያዩ ሀገራት መካከል የሚካሄድ የንግድ እንቅስቃሴ የትኛው ነው? በሁለት የተለያዩ ሀገራት ነው። ኤ ዶሜስቲክ ትሬድ፣ ቢ ኢንተርናል ትሬድ፣ ሲ ኢንተርናሽናል ትሬድ ይሄ የዓለም አቀፍ ንግድ ነው። የስ ትክክለኛው ምላሽ
ኢንተርናሽናል ትሬድ ነው። ዲ ሪቴል ትሬድ አለ። ይሄ የችርቻሮ ንግድ ነው፣ በዚሁ ነው። ስለዚህ ሁለት የተለያዩ ሀገራት ከተባለ ከሀገር ውጪ ያለ ስለሆነ ኢንተርናሽናል ትሬድ ነው። 15 which economic sector contributes much to the export trade of most developing countries አለ። ስለዚህ በአብዛኞቹ በማደግ ላይ ባሉ ሀገሮቹ የውጭ ንግድ ላይ ከፍተኛውን ድርሻ የሚያበረክተው የትኛው የኢኮኖሚ ዘርፍ ነው? ጥያቄው ግን ላይም ካለው ተመሳሳይ ነው። በማደግ ላይ ባሉ ሀገራት ላይ ከፍተኛውን ድርሻ የሚይዘው አሁንም ምንድነው? አግሪካልቸር ነው። ስለዚህ በአብዛኛው ታዳጊ ሀገሮች የኢኮኖሚ መዋቅራቸው ገና ወደ ኢንዱስትሪ ስላልተሸጋገረ የውጭ ንግዳቸው በዋናነት ጥሬ ዕቃዎችና የግብርና ምርቶችን ወደ ውጭ በመላክ ላይ የተመሰረተ ነው ማለት ነው። 16 what do we call the amount of good that buyers are willing and able to purchase አለ። ይሄ ገዢዎች ለመግዛት ፍላጎትና እንዲሁም አቅም ያላቸውን የእቃ መጠን ምን እንለዋለን? አንድ ፍላጎት አለ፣ ሁለት አቅም አለ የመግዛት። ስለዚህ ምንድነው ያ የሚባለው? ኤ ሰፕላይ አቅርቦት ነው። ይሄ ማቅረብ ነው አይደለ? ስለዚህ ሰፕላይ ላይ አቅራቢዎች ናቸው፣ አምራቾች ናቸው እዚህ ውስጥ የሚገቡት ማለት ነው። ቢ ሰርፕለስ አለ። ሰርፕለስ ይሄ መትረፍረፍ ነው። ሰርፕለስ ማለት ምን ማለት ነው? ሰፕላዩ ከዲማንድ ሲበልጥ ማለት ነው። ሌትስ ሴይ ስኳር ኢትዮጵያ ሕዝብ ይፈልጋል አይደለ? መንግስት በሀገሪቷ ውስጥ ያቀረበው የስኳር ምርት ከገዢው ፍላጎት በላይ ከሆነ ያ ሰርፕለስ ይባላል። ተትረፈረፈ ማለት ነው። አያችሁ፣ ሰርፕለስ የሚባለው ያ ነው። ኢፍ ሰፕላይ ኢዝ ግሬተር ዛን ዲማንድ ሲሆን ሰርፕለስ ይባላል። ሲ ላይ ዲማንድ አለ። ዲማንድ ፍላጎት ማለት ነው አይደል? ዊሊንግ ብሎናል። ስለዚህ ፍላጎት ነው። ትክክለኛው ምላሻችን ይሄ ነው። ዲ ስቶክ አለ። ስቶክ አይደለም ክምችት ማለት ነው ስቶክ ማለት። ስለዚህ ይሄም አይደለም። ግን እዚች ጋር ሌላኛው የዚህ ተቃራኒ ደግሞ ምንድነው? ሰርፕለስ ካለ ሁልጊዜም ከዛ ውጪ ምን አለ? ሾርቴጅ አለ ማለት ነው። ሾርቴጅ ደግሞ የምንለው ምንድነው? ሰፕላዩ ወይም አቅራቦቱ ምን ሲሆን ከፍላጎት ሲያንስ ማለት ነው። ወይም ፍላጎት ከአቅርቦት ሲበልጥ ማለት ነው። ስለዚህ በእነዚህ ሁለቱ ሊገለጽ ይችላል። ይሄ እጥረት ማለት ነው። ለምሳሌ ስኳር እጥረት አለ ሲባል ማለት ነው ብዙ ፈላጊ ያለ ግን ገበያ ውስጥ ደግሞ ስኳር መጠን የለም ማለት ነው። ስለዚህ እነዚህን ሁለቱን ነገሮች ያዙ። 17 when the supply and demand of a product is the same አለ the market condition created is called አለ። yes እዚህ ጋር ደግሞ የአንድ ምርት አቅርቦትና ፍላጎት እኩል ወይም ተመሳሳይ ሲሆን የሚፈጠረው የገበያ ሁኔታ ምን ይባላል ነው ያለን። ምን ይባላል? ኤ ኢኩሊብሪየም ፕራይስ፣ ቢ ኤክሰስ ዲማንድ፣ ሲ ኤክሰስ ሰፕላይ፣ ዲ ሰርፕለስ ፕሮዳክሽን አለ። ዲማንድ እና ሰፕላይ እኩል ሲሆን ደግሞ ይሄ ሰፕላይ እኩል ይሆናል ዲማንድ ሲሆን ኢኩሊብሪየም ፕራይስ ይባላል ማለት ነው። እንግዲህ ፈላጊዎች የሚፈልጉትን መጠንና አቅራቢዎች ደግሞ የሚያቀርቡት መጠን እኩል በሚሆንበት ነጥቧ ላይ ገበያው ሚዛናዊ ሆነ እንላለን ማለት። በዚህ ሁኔታ ላይ የሚፈጠረው ሚዛናዊ ዋጋ ብለን እንገልጻለን ማለት ነው። በግራፍ ይገለጻል። በእርግጥ ይሄም ቦታው ስላልተመቸኝ ነው። 18 a market situation with uniform price and the same goods being offered is called አለ። አንድ አይነት ወይም ተመሳሳይ ምርቶች የሚቀርቡበትና ወጥ የሆነ ዋጋ ያለው የገበያ ሁኔታ ምን ይባላል? ኤ moderately competitive መካከለኛ ውድድር ያለው ገበያ ማለት ነው። ቢ ፐርፌክት ኮምፒቲሽን ፍጹም ውድድር የሰፈነበት ገበያ አለ። ሲ ሃይሊ ኮምፒቲሽን ከፍተኛ ውድድር ያለው ገበያ። ዲ ኢምፐርፌክት ኮምፒቲሽን ይሄ ደግሞ ፍጹም ያልሆነ ውድድር ገበያ ማለት ነው። የተመሳሳይ ምርት ወይም ተመሳሳይ ዋጋ ሊኖር የሚችለው ምን ሲሆን ነው? ፐርፌክት ኮምፒቲሽን ሲኖር ነው እንደዚህ የሚሆነው። ፍጹም የውድድር ገበያ ውስጥ ብዙ ጊዜ ገዢዎችና ሻጮች ይኖራሉ አይደለ? የሚሸጡት ምርቶች ሙሉ በሙሉ ተመሳሳይ ናቸው፣ ሆሞጂኒየስ ናቸው ማለት ነው። ፐርፌክት ኮምፒቲሽን ከሆነ ፕሮዳክቱ ሆሞጂኒየስ ነው አንዱ። ስለዚህ ማንም ሻጭ በራሱ ዋጋ የመጨመር አቅም ስለሌለው በገበያ ውስጥ ወጥ የሆነ ዋጋ ይኖራል፣ ዩኒፎርም ፕራይስ ይኖራል ማለት ነው። ዩኒፎርም ፕራይስ የሚኖረው ሁልጊዜም ፐርፌክት ኮምፒቲሽን ላይ ነው ማለት ነው። እቺን እንዳትረሱ። 19 which one of the following minimizes supply problem for consumer አለ። ከሚከተሉት ውስጥ ለሸማቾች የአቅርቦት ችግርን የሚቀንሰው ወይም የሚያቃልለው የትኛው ነው እያለ ነው። ኤ hoarding of products to create shortage ይሄ እጥረት ለመፍጠር ምርቶችን ማከማቸት ወይም መሸሸግ ማለት ነው። hoarding ሲል ይሄን ካረግንማ እጥረት ተፈጠረ ማለት ነው። በጣም አይደለ? ብዙ ጊዜ ያው አንዳንድ ነጋዴዎች ምርቶችን ይደብቃሉ አይደል? ልክ ዋጋው ከፍ ሲል አውጥተው ይሸጣሉ፣ አቅርቦትን ይገድባል። ቢ ብላክ ማርኬቲንግ ኦፍ ፕሮዳክት በኮንትሮባንድ ወይም በጥቁር ገበያ መሸጥ ነው። ይሄም ምርትን ያጠፋል እንጂ የሰፕላይ ፕሮብሌምን አይቀርፍም። ሲ ሃይ ፕራይስ ፎር ፕሮዳክት አለ።
ለምርቶች ከፍተኛ ዋጋ መተመን። ከፍተኛ ዋጋ ተመንም ማለት ሰፕላይን ሚኒማይዝ አያደርግም፣ የአቅርቦት ችግርን አይቀንስልንም፣ እንደውም መግዛት እንዳንችል ነው የሚያደርገን ማለት ነው ከፍተኛ ዋጋ ሲሆን። ዲ ሰፊሽንት ሰፕላይ ኦፍ ፕሮዳክትስ አለ። ይሄ በቂ የምርት አቅርቦት መኖር ነው። ስለዚህ በገበያ ውስጥ በቂ የምርት አቅርቦት ሲኖር የእጥረት ችግር ይቀርፋል ማለት ነው። ስለዚህ የእጥረት ችግር ተቀረፈ ማለት ደግሞ ዋጋ ይረጋጋል። በዚህ ሰዓት ላይ ሸማቾች የሚፈልጉትን ምርት በቀላሉ ማግኘት ይችላሉ ማለት ነው። 20 which one of the following is the benefit of wild animals አለ። ከሚከተሉት ውስጥ የዱር እንስሳት ጥቅም የሆነው የትኛው ነው? ኤ ኢሌጋል ሃንቲንግ፣ ፍጹም አይሆንም፣ ህገወጥ አደን ማለት ነው። ቢ ሶይል ኮንዘርቬሽን፣ የአፈር ጥበቃ ማድረግ። ሲ ቱሪዝም ኢንዱስትሪ፣ የቱሪዝም ኢንዱስትሪ። ዲ ፎረስት ኮንዘርቬሽን አለ፣ የደን ጥበቃ አለ። አሁን ብዙ ጊዜ ዋይልድ አኒማል ላይ በእርግጥ ሶይል ኮንዘርቭ ማድረግም ፎረስት ኮንዘርቭ ማድረግም የዱር እንስሳዎች በደን ውስጥ መኖሪያቸው ስለሆነ እንዲኖሩ ያደርጋል። ግን ጥያቄው እሱ አይደለም። ጥያቄው ምንድን ነው ያለን? የዱር እንስሳዎች ጥቅም ምንድን ነው ያለን? የዱር እንስሳ ጥቅም ለቱሪዝም ነው በቃ። ስለዚህ የዱር እንስሳቶች ለቱሪዝም ኢንዱስትሪ መስፋፋት ዋናው ምሰሶ ናቸው ማለት። የውጭና የሀገር ውስጥ ጎብኚዎች ወደ ብሔራዊ ፓርኮች በመሳብ ለሀገር ከፍተኛ የውጭ ምንዛሪና ገቢ ያስገኛሉ ማለት ነው። 21 which one of the following factor affect the proper utilization of soil resources አለ። አፈርን በትክክለኛው መንገድ እንዳንጠቀም ምክንያት የሚሆነው የትኛው ነው እያለን ያለው? ኤ ፑር ፋርሚንግ ሜተድስ፣ ይሄ ኋላ ቀር አስተራረስ ዘዴ ነው ያለን። ኦኬ። ቢ ኢምፕሩቭድ ፋርሚንግ ሜተድስ፣ ይሄ ደግሞ የተሻሻለ የእርሻ ዘዴ ነው ያለን። ሲ ስኪልድ ፋርመር፣ ይሄም የሰለጠነ ገበሬ ማለት ነው። ዲ ዩዝ ኦፍ አድቫንስ ቴክኖሎጂ፣ የረቀቀ ቴክኖሎጂዎችን መጠቀም ነው ያለን። ስለዚህ አፈርን በትክክለኛው መንገድ ዩቲላይዝ እንዳናረግ ምክንያት ከሚሆኑብን ምክንያቶች አንደኛው ያልሰለጠነ ወይም ኋላ ቀር የእርሻ ዘዴ ነው ማለት ነው። 22 which one of the following is unwise utilization of natural resources አለ። ከሚከተሉት ውስጥ የተፈጥሮ ሀብትን ያለ አግባብ መጠቀምን የሚያሳየው የትኛው ነው ያለን? ኤ ዋይልድ ላይፍ ፕሮቴክሽን፣ የዱር እንስሳት ጥበቃ። ቢ ወተር ፖሉሽን፣ ውሃን መበከል። ሲ ፎረስት ኮንዘርቬሽን፣ የደን እንክብካቤ ወይም ጥበቃ ማለት ነው። ዲ ሶይል ኮንዘርቬሽን፣ የአፈር ጥበቃ። እዚህ ጋር ያለን ያለው ምንድን ነው? አንዋይዝ ነው ያለው። ስለዚህ ያለ አግባብ መጠቀም የትኛው ነው አለ? ይሄ ወተር ፖሉሽን እንግዲህ ቆሻሻዎችን እንዲሁ መርዛማ ኬሚካሎች ከፋብሪካ የሚወጡ ዝቃጮች ወደ ውሃ አካላት መልቀቅ የውሃ ሀብታችንን በከፍተኛ ሁኔታ የሚጎዱ ናቸው ማለት ነው። ስለዚህ ትክክለኛው ምላሽ ወተር ፖሉሽንን ያስከትላል ማለት ነው። 23 which one of the following is a method of water conservation አለ። ይሄ ደግሞ ከሚከተሉት ውስጥ የውሃ ሀብትን ለመንከባከብ የሚያገለግለው ዘዴ የትኛው ነው? ኤ ዲፎሬስቴሽን፣ የደን መጨፍጨፍ ማለት ነው። ካቲንግ ኦፍ ትሪ ነው ዲፎሬስቴሽን። ቢ ሞደርን ኢሪጌሽን ሜተድ፣ ይሄ ዘመናዊ የመስኖ ዘዴዎች ማለት ነው። ሲ ክሮፕ ሮቴሽን፣ ሰብልን አፈራርቆ መትከል፣ ይሄ አፈር ለምነትን ለመጠበቅ ነው። ክሮፕ ሮቴሽን የአፈር ለምነትን ነው የምንጠብቀው። ዲ ኢሌጋል ሃንቲንግ፣ ይሄ ደግሞ ህገ ወጥ አደን አለ። ወተር ኮንዘርቬሽን ነው እያለን ያለ አይደለ? ኢሌጋል ሃንቲንግ አይገናኝም። ይሄ የአፈርን ለምነት ለመጠበቅ ነው። ዲፎሬስቴሽንም ሚጎዳ ነው። ትክክለኛው ምላሽ ምንድን ነው? ሞደርን ኢሪጌሽን ሜተድ ነው። ይሄ ዘመናዊ የመስኖ መንገዶችን መጠቀም ማለት ነው። ለምሳሌ እንደ ይሄ ድሪፕ ኢሪጌሽን የሚባለው አለ አይደል? ጠብታ መስኖ ማለት ነው። እንደዚህ ያሉ የዘመናዊ መስኖ ዘዴዎችን መጠቀም ውሃ ሳይባክን በቀጥታ ለተክሉ ስር ብቻ እንዲደርስ በማድረግ የውሃ ሀብትን ለመቆጠብና ለመንከባከብ ይረዳናል ማለት ነው። ስለዚህ the correct answer is B። 24 which one of the following is a method of wildlife conservation አለ። ከሚከተሉት ውስጥ የዱር እንስሳትን ለመንከባከብና ለመጠበቅ የሚረዳው ዘዴ የትኛው ነው? የሚረዳው ዘዴ ነው ያለን። ኤ burning of forest ነው፣ ደኖችን ማቃጠል አይሆንም። ቢ overgrazing ነው፣ ይሄ overgrazing ከብቶችን ከአቅም በላይ ማሰማራት ማለት ነው። ከአቅም በላይ መሬቱን እንዲግጡ ማድረግ፣ ይሄም አይሆንም። ሲ illegal hunting፣ ህገወጥ አደን፣ ይሄም ዋይልድ ላይፍን ኮንዘርቭ አያደርግም። ስለዚህ ትክክለኛው ምንድን ነው? ፓርክ መስራት ማለት ነው። ኢስታብሊሽንግ ፓርክ፣ ብሔራዊ ፓርኮችን ወይም ለእንስሳቶቹ መጠለያን መስራት ትክክለኛው ምላሽ ነው። 25 the planting of 2 or more crops in the same field for soil conservation is called። ስለዚህ ለአፈር ጥበቃ ሲባል በአንድ የእርሻ ማሳ ላይ ሁለትና ከዚያ በላይ የሆኑ ሰብሎችን አብሮ የመዝራት ወይም የመትከል ዘዴ ምን ይባላል? ኤ አፎሬስቴሽን ነው። አፎሬስቴሽን ፕላንቲንግ ኦፍ ትሪ ነው። ደን በሌለበት አካባቢ ላይ ደን መትከል ነው፣ ዛፍ መትከል ነው። ቢ ክሮፕ ሮቴሽን፣ ይሄ ሰብልን አፈራርቆ መትከል ነው። ለምሳሌ በዚህኛው ክረምት በቆሎ ከተከልን በቀጣይ ስንዴ እያረግን እያፈራረቅን መትከል ነው። ይሄም አይሆንም።
ሲ ስትሪፕ ክሮፒንግ። ትክክለኛው ምላሽ ስትሪፕ ክሮፒንግ የሚባለው ነው። ስትሪፕ ክሮፒንግ ይሄ በተለዋዋጭ መስመሮች ላይ የተለያዩ የአፈር መሸፈን አቅም ያላቸውን ሰብሎች ለምሳሌ ጥራጥሬና እህልን አብሮ በመዝራት የአፈር መሸርሸር የሚከላከልበት ዘዴ ነው። ለዚህም ትክክለኛው ምላሽ ይሄ ነው ማለት ነው። ትሬሲንግ ተራራማ አካባቢዎችን ከወራጅ ውሃ የአፈር መሸርሸር ለመከላከል የሚረዳ ነው። 26 which of the following countries contribute the highest volume of water to the Nile river? ይሄ ምንም አያምታታችሁም አይደለ? ከሚከተሉት ሀገራት ውስጥ ለአባይ ወንዝ ከፍተኛ የውሃ መጠን አስተዋጽኦ የምታበረክት አገር ማናት አለ? አገራችን ኢትዮጵያ ናት ማለት ነው። ከ85% በላይ ኢትዮጵያ ናት የምታበረክተው። 27 who was the first sailor who landed to India from Portugal አለ? ከፖርቹጋል ተነስቶ በባህር ጉዞ ህንድ የደረሰው የመጀመሪያ ተጓዥ ማን ነበረ? ኤ ክሪስቶፈር ኮሎምበስ፣ ቢ ፈርዲናንድ ማጅላን፣ ሲ ቫስኮ ደጋማ፣ ዲ አሜሪጎ ቫስፑቺ ያለን። ትክክለኛው ምላሽ ማን ነው? ቫስኮ ደጋማ ማለት ነው። የፖርቹጋል ተወላጅ የሆነው ቫስኮ ደጋማ ነው። እንግዲህ በ1498 እንደ አውሮፓውያን አቆጣጠር የአፍሪካን ደቡባዊ ጫፍ ጉድ ሆፕ ብሎ ያላት ማለት ነው። እሷም በመዞር በባህር መስመር ህንድ የደረሰው የመጀመሪያው የአውሮፓ አሳሽ ነው ማለት ነው። 28 which one was the achievement of renaissance in science አለን። ይሄ በህዳሴ ዘመን በሳይንስ ዘርፍ የተመዘገበው ስኬት የትኛው ነው? በሳይንስ ዘርፍ ነው ያለን። ኤ ሼክስፒርስ ፕሌይራይትስ ኦፍ ሮሚዮ ኤንድ ጁሊየት። ይሄ በሳይንስ ዘርፍ ነው እንዴ? አይደለም፣ ሊትሬቸር ነው አይደለ? ቢ ጆን ጉተንበርግ ፕሪንቲንግ ማሽን፣ ይሄ ቴክኖሎጂ ነው። ሲ ሊዮናርዶ ዳቪንቺስ ፔንት ኦፍ ዘ ላስት ሳፐር፣ ይሄም አርት ነው። ዲ ጋሊሌዮ ጋሊሊስ ኢምፕሩቭመንት ኦፍ ዘ ቴሌስኮፕ፣ ጋሊሌዮ ጋሊሊ ቴሌስኮፕን በማሻሻል ነው የስነ ፈለክ ወይ አስትሮኖሚ ምርምር ማድረጉ ቀጥተኛ የሳይንስ ስኬት ተደርጎ ይታያል ማለት ነው። ሌሎቹ አማራጮች የስነ ጽሁፍ፣ የቴክኖሎጂና የስነ ጥበብ ስኬቶች ናቸው እነዚህ። ስለዚህም ትክክለኛው ምላሽ ዲ ይሆናል። 29 ዋት ዋዝ ዘ ኮዝ ኦፍ ሪፎርሜሽን አጌንስት ዘ ሮማን ካቶሊክ ቸርች አለ። በሮማ ካቶሊክ ቤተክርስቲያን ላይ ለተነሳው ሃይማኖታዊ ታድሶ ለዚህ ንቅናቄ ምክንያት የሆነ ምንድን ነው ማለት ነው? ኤ ቸርችስ አቢዩዝ ኦፍ ኒፖቲዝም ኤንድ ሴልስ ኦፍ ኢንደልጀንስ፣ ቢ ኢስታብሊሽመንት ኦፍ ሞናስተሪ ባይ ቸርች፣ ሲ ዘ ዌይ ዘ ፖፕ ኢዝ አፖይንትድ፣ ዲ ፕሮቴስታንት ሙቭመንት አለ። እንግዲህ በዋናነት በሮማ ካቶሊክ ቸርች ውስጥ ማርቲን ሉተር ይህን ሪፎርሜሽን እንዲያስነሳ ምክንያት የሆነው ቸርቿ ምን ስለምታደርግ ነው? አንድ ቤተ ክርስቲያኗ በዘመድ ስለምትሰራ አድሏዊነት፣ እንዲሁም የኃጢአት ማስተሰሪያ ደብዳቤዎችን ወይም ቲኬቶችን ስለምትሸጥ ማለት ነው። ወደ ገነት በቀጥታ ትገባላችሁ እያሉ ቲኬቶችን ይሸጡ ነበር ማለት ነው። እነማ እዛ ያሉ የሃይማኖት ሰዎች ማለት ነው። እንዲሁም በዘረኝነት ይሰሩ ነበረ፣ በጣም አድሎ ነበረ። ሶ ማርቲን ሉተር ያንን በማየት ተቃወመ ማለት 95 ቴሲሶችን ጻፈና በቤተ ክርስቲያኗ በር ላይ ለጠፈ። ከዛ በኋላ ሪፎርሜሽን ተነሳ ማለት። ስለዚህ ትክክለኛው ምላሽ ይሄ ነው። ይሄ ብቻ ግን አይደለም፣ ብዙ ምክንያቶች አሉ። ይሄንን እያንዳንዱ ነገር ተንትኜ ያስረዳውበት ቪዲዮ አለ፣ እሱን ገብታችሁ ማየት ትችላላችሁ። which one describe the first industrial revolution 1715 up to 1879 አለን። የኢንዱስትሪ አብዮት የጀመረው በ1750 ነው በእንግሊዝ ምድር ላይ። ስለዚህ ይሄን ዓመተ ምህረት ምን ሊያደርግባችሁ ይችላል? የመጀመሪያው ኢንዱስትሪ አብዮት ዓመተ ምህረቱን ቢጠይቃችሁ ይሄ ነው ማለት። ስለዚህ እዚህ ጋር እያለን ያለው የመጀመሪያው ኢንዱስትሪ አብዮት በትክክል የሚገልጽ የትኛውን ነው? ኤ use of electricity and petroleum as source of power፣ የኤሌክትሪክና ነዳጅን እንደ ኃይል ምንጭ መጠቀም አለ። ይሄ አይደለም፣ ሁለተኛው ኢንዱስትሪ አብዮት ላይ የመጣ ነው ይሄ። ቢ ዩዝ ኦፍ ስቲም ኤንድ ኮል አስ ሶርስ ኦፍ ኢነርጂ፣ በመጀመሪያው የኢንዱስትሪ አብዮት ላይ ለኃይል ምንጭነት የሚጠቀሙ የነበሩት እንፋሎትና ከሰልን ነበር፣ የከሰል ድንጋይ። ስለዚህ ትክክለኛው ምላሽ ቢ ነው። ሲ ኢንቬንሽን ኦፍ ኒወር ኤንድ ፋስተር ሚን ኦፍ ትራንስፖርቴሽን፣ ሰከንድ ኢንዱስትሪያል አብዮት ላይ ነው ይሄ የተከሰተው። ዲ ማንካይንድ ሃዝ ኢንተርድ ስፔስ ኤጅ፣ ይሄ ከዛ በኋላ ነው። 31ኛው ዋት ዋዝ ዘ ቤዚክ ኮዝ ኦፍ ወርልድ ዋር ፈርስት፣ ሁለተኛው ዓለም ጦርነት መነሳት መሰረታዊ ወይም ዋና ምክንያት የሆነው ምንድን ነው አለ። ኤ ዘ አሳሲኔሽን ኦፍ አርክዱክ ፍራንስ ፈርዲናንድ፣ ቢ ጀርመን ኢንቬንሽን ኦፍ ፍራንስ፣ ሲ ናሽናሊዝም ፊሊንግ፣ ዲ ትሬቲ ኦፍ ቨርሳይልስ። ትክክለኛው ምላሽ የትኛው ነው? የሁለተኛው የዓለም ጦርነት ነው ያለን አይደለ? አርክዱክ ፍራንስ ፈርዲናንድ መገደል ለመጀመሪያ የዓለም ጦርነት ምክንያት ነው። ሁለተኛው ጀርመን ኢንቬንሽን ኦፍ ፍራንስ፣ ይሄም አይደለም። ትክክለኛው ምላሽ ትሬቲ ኦፍ ቨርሳይልስ ነው። ቨርሳይልስ ነው ከአንደኛው የዓለም ጦርነት በኋላ የተፈረመው። ይህ የቨርሳይልስ ስምምነት ምን ሆነ? በጀርመን ላይ በጣም ከባድ የሆኑ ቅጣቶችንና ውርደትን ያመጣ ነበር በወቅቱ። ስለዚህ ጀርመናውያን ደግሞ የበቀል ስሜት እንዲያሳድጉና ከዛ በኋላ ሀገሪቷን ሂትለር የሚባለው አምባገነን መሪ በሚይዛት ሰዓት ላይ ልክ ወደ ስልጣን መምጣቱ ምን ሆነ? ይህንን ውርደታቸውን ለመመለስ ፈለጉ ማለት ነው። ስለዚህ ሁለተኛው የዓለም ጦርነት ዋነኛ ምክንያት ተደርጎ የሚታሰበው የትሪቲ ኦፍ ቨርሳይልስ ነው ማለት ነው። ኦኬ፣ ይሄኛውንም እያንዳንዱን ያብራራውበት ቪዲዮ አለ። ይህንንም ወደ ኋላ ሄዳችሁ ማየት ትችላላችሁ። ፕሌሊስት ውስጥ ገብታችሁ እያንዳንዱ ማግኘት ትችላላችሁ። 32 which countries formed
ዘ ትሪፕል አሊያንስ ዱሪንግ ወርልድ ዋር ፈርስት በአንደኛ ዓለም ጦርነት ወቅት የትሪፕል አሊያንስ የሚባሉት የሶስትዮሽ ቃል ኪዳን የመሰረቱ ሀገሮች የትኞቹ ናቸው? ኤ ጀርመን፣ ኢታሊ፣ ጃፓን። ቢ አሜሪካ፣ ራሽያን፣ ብሪቴን። ሲ ብሪቴን፣ ፍራንስ፣ ራሽያ። ዲ ጀርመን፣ ኢታሊ ኤንድ አውስትሮ ሃንጋሪ ያለ ትክክለኛው ምላሽ ማለት ነው። ትሪፕል አሊያንስ የሚባሉት ጀርመን፣ ኢታሊ ኤንድ አውስትሮ ሃንጋሪ ናቸው። ከአንደኛ ዓለም ጦርነት መፈንዳት በፊት ያው በ1882 ላይ ነው እንደ አውሮፓውያን አቆጣጠር ጀርመን፣ አውስትሮ ሃንጋሪና ጣሊያን በመካከላቸው የጋራ መከላከያ ስምምነትን የፈጠሩት ማለት ነው። ትሪፕል አሊያንስ የመሰረቱት ብሪታንያ፣ ፈረንሳይ፣ ሩሲያ እነዚህ ደግሞ ትሪፕል ኢንቴንቴ የሚባሉ ናቸው። 33 ዋት ዋዝ ዘ ኮንሲኩዌንስ ኦፍ ወርልድ ዋር ሰከንድ አለን። የሁለተኛ ዓለም ጦርነት ውጤቱ ነው። ይሄ ደግሞ መዘዙ ያመጣው ምን ነበረ? ኤ ዘ ዩናይትድ ስቴትስ ኤንድ ራሽያ ኢመርጅድ አስ ሜጀር ወርልድ ፓወር አሜሪካና ሩሲያ ታላላቅ የዓለም ሀያላን መንግስታት ልቀው ወጡ ማለት ነው። ቢ ጀርመን ብሪቴን ኤንድ ፍራንስ ኢመርጅድ አስ ሜጀር ወርልድ ፓወር ጀርመን፣ ብሪታንያ እና ፈረንሳይ ትልልቅ ሀያላን መንግስታት ሆነው ወጡ። ሲ ዘ ፎርሜሽን ኦፍ ዘ ሊግ ኦፍ ኔሽን ቱ ኪፕ ፒስ ኤንድ ሴኩሪቲ የሰላምና ደህንነትን ለመጠበቅ የሊግ ኦፍ ኔሽን መመስረት ይለናል። ዲ ጀርመን፣ ኢታሊ ኤንድ ጃፓን ውን ዘ ዋር አፍተር ዲፊቲንግ ብሪቴን ኤንድ ፍራንስ አለን። ጀርመን፣ ጣሊያንና ጃፓን ብሪታንያንና ፈረንሳይን አሸንፈው ወጡ ይለናል። ስለዚህ ትክክለኛው ምላሽ የሁለተኛው የዓለም ጦርነት ያመጣው ምንድን ነው? ዘ ዩናይትድ ስቴትስ ኤንድ ራሽያ ኢመርጅድ አስ ሜጀር ወርልድ ፓወር ከሁለተኛ ዓለም ጦርነት በኋላ ያው ኮልድ ዋር ውስጥ ይገባል ማለት ነው በእነዚህ ሁለቱ ሀያላን ሀገራት መካከል። ስለዚህ የሁለተኛ ዓለም ጦርነት እነዚህ ሁለት ሀገሮች ሀያል ሆነው እንዲወጡ ነው ያደረጋቸው። በተለይም አሜሪካ ከሁለተኛ ዓለም ጦርነት እጅግ በጣም ብዙ ነው ያተረፈችው ማለት ነው። ሀያልነቷም ጨመረ፣ ካፒታሏም ጨመረ፣ ዓለም ላይ ተጽዕኖዋ ጨመረ ማለት ነው። በተቃራኒው እነዚህ ሀገሮች ወደሙ፣ በብዛት እነዚህ ሀገሮች ደቀቁ ማለት ነው። ሊግ ኦፍ ኔሽን አይደለም በሁለተኛ ዓለም ጦርነት የተመሰረተው። ከሁለተኛ ዓለም ጦርነት በኋላ ዩኤን ነው የተመሰረተው፣ ዩናይትድ ኔሽን ማለት ነው፣ የተባበሩት መንግስታት ድርጅት ነው። ሊግ ኦፍ ኔሽን የተመሰረተው በአንደኛው የዓለም ጦርነት ማብቂያ በኋላ ነው። እሺ መሀል ላይ ካላስታወስኳችሁ ብዙ ጊዜ ላይክ ሼር እያደረጋችሁ አይደለም። ስለዚህ ቪዲዮውን ፕሊስ ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱን። 34ኛው ዊች ካንትሪ ቢሎንግስ ቱ ዘ ሶሻሊስት ብሎክ አፍተር ወርልድ ዋር ቱ አለን። የትኛዋ ሀገር ናት ከሁለተኛ ዓለም ጦርነት በኋላ ከሶሻሊስት ጎራ የተመደበችው ነው ይላል። ኤ ዘ ዩናይትድ ኔሽን ኦፍ አሜሪካ ዩናይትድ ኔሽን ኦፍ አሜሪካ ካፒታሊስት ናት። ቢ ብሪቴን ብሪታንያ ናት። ኖ። ሲ ዘ ሶቪየት ዩኒየን ሶቪየት ዩኒየን ሶሻሊስት ሆነች ማለት ነው። ሶቪየት ዩኒየን ከሷ ወደ ሌሎች ዓለማት ላይ ይሰራጫሉ። ኢትዮጵያም በደርግ ሰዓት ላይ የሶሻሊስት ሀገር የሆነችውን ሶቪየት ራሽያን ወዳጅ በመሆን ሶሻሊስት ሆነን ነበር ማለት ነው በአንድ ወቅት። 35 which countries were the first actors of slave trade in Africa በአፍሪካ የባሪያ ንግድን በመጀመር ረገድ የመጀመሪያዎቹ ተዋናዮች የነበሩት ሀገሮች የትኞቹ ናቸው እያለን ያለው። ኤ ኮሜርሻል ኤሊትስ ኦፍ አፍሪካ ይሄ ያው የአፍሪካ የንግድ ሊቃን የሚባሉት እነዚህ የአፍሪካ የንግድ ሊቃን ኤጀንቶች ነበሩ። አፍሪካዊ ሆነው ለአውሮፓውያን የቀኝ ገዢዎች ባሪያዎችን እያደኑ እየያዙ የሚሸጡ የነበሩ ናቸው እነዚህ። ቢ ፖርቱጊስ ኤንድ ስፔን ፖርቹጋልና ስፔን አለን። ሲ ብሪቴን ኤንድ ፍራንስ። ዲ ካሪቢያን ካንትሪስ አለን። ትክክለኛው ምላሽ ፖርቹጋልና ስፔን ናቸው በቀኝ ግዛት ላይ ፈርቀዳጅ የነበሩት ወደ አፍሪካ መምጣት ማለት ነው። ስለዚህ በተለይም በ15ኛው በ16ኛው ክፍለ ዘመን ላይ የአትላንቲክ ማዶ የባሪያ ንግድ የምንለው ይህን በደንብ ነው ያስረዷችሁ ይመስለኛል። ቪዲዮን ሄዳችሁ ማየት ይችላላችሁ። ትራንስአትላንቲክ ስሌቭ ትሬድ ላይ ማለት ነው። ትራንስአትላንቲክ ስሌቭ ትሬድን በመጀመር ፖርቹጋልና ስፔን አፍሪካውያንን ወደ አዲሱ ዓለም ያ ማለት ወደ አሜሪካ በመውሰድ ረገድ እነዚህ ሁለት ሀገሮች ይቀድማሉ ማለት ነው። 36 ኢን ዘ ትሪያንጉላር ስሌቭ ትሬድ ሩት ዋት ዱ ዘ ዩሮፒያን ሺፕ ኬሪ ፍሮም ዩሮፕ ቱ አፍሪካ ይሄ በሶስትዮሽ የባሪያ ንግድ መስመር የምንለው ማለት ነው ይሄ። ስለዚህ የአውሮፓ መርከቦች ከአውሮፓ ተነስቶ ወደ አፍሪካ ምን ይዘው ነበር የሚመጡት? ምን ይዘው ነው የሚመጡት ብለናል ከዚህ በፊት። ኤ ኮተን ክሎዝ ኤንድ ሜታል ሃርድዌር የጥጥ ልብሶችና ብረት ቁሳቁሶችን ይዘው ይመጡ ነበር ይላል። ቢ ሹገር ኬን ቶቤኮ ኤንድ ኮተን ይሄ ሸንኮራ አገዳ፣ ትንባሆና ጥጥ ይለናል። ይሄንን ሊያመርቱ እኮ ነው እነዚህ ባሪያዎች የሚፈልጉት አፍሪካውያን። የት ነው የሚያመርቱት? አዲሱ ምድር ላይ። ትራንስአትላንቲክ ስሌቭ ትሬድ የሚባለው ምንድን ነው? አውሮፓ አለች፣ እዚህ ጋር አውሮፓ አለች። ስለዚህ ከአውሮፓ ወዴት ይመጣሉ? ወደ አፍሪካ ይመጣሉ። ከአውሮፓ ተነስተው ወደ አፍሪካ ሲመጡት እዚህ ጋር ለነዚህ መሪዎች የሆነ የምትሰጣቸው ጥቅማ ጥቅሞች አሉ። እነዚህ የአፍሪካ ኤሊቶች የሚባሉት ደግሞ በአካባቢያቸው ላይ ያሉ ወጣቶችን ሴት ወንድ ሳይሉ እያደኑ ለማይሰጣሉ ይሄ ይዞት ለመጣው መርከብ ላይ ይጭናሉ ማለት ነው። መርከብ ላይ ይጫናል በአትላንቲክ ኦሽን ላይ። ከዛ ወዴት ይሄዳል? ወደ አሜሪካ ይሄዳል ማለት ነው። አሜሪካ ይሄዳል። አያችሁ ከዩሮፕ ይላርጋት ከዩሮፕ ወደ አፍሪካ
መርከቡ እቃ ይዞ ይመጣል። እዚህ ጋር ያመጣው የተለያዩ አሮጌ መሳሪያዎች፣ ጨርቃ ጨርቆች ምናምን ይዞ ይመጣና ይሰጣቸዋል። ከዛን እዚህ ጋር ደግሞ አፍሪካውያኖቹ እነዚህ ኤሊቶቹ ወይም ኤጀንቶቹ መርከቡ ላይ ይጭናሉ። ከዛ የት ሄዳሉ? አሜሪካ ሄዳሉ ማለት። አሜሪካ ደግሞ ምን ይሰራሉ? ይሄንን ኮተን ፕላንቴሽን አለ፣ ሹገር ኬን ፕላንቴሽን አለ፣ ያንን ያመርታሉ ማለት ነው። ከዛ የተመረተውን ደግሞ ድጋሚ ወዴት ሄዳል? ወደ አውሮፓ ሄድና ፕሮሰስ ይደረጋል። ቢኮዝ በዛ ወቅት የኢንዱስትሪ አብዮት ተጀምሮ ነበር፣ ፋብሪካዎች ምናምን ስለነበሩ ከዛ እዚህ ፕሮሰስ ይደረጋል ማለት ነው። ትራንስአትላንቲክ ብለን የምንለው ይሄ ነው። ሶ ጭነው የሚመጡት በዋናነት ምንድን ነው ጥያቄው አይደለ? ይሄ ነው ማለት። 37 which country was colonized by Italy? የትኛዋ ሀገር ናት በኢጣሊያ ቀኝ የተገዛችው? ኤ ኢትዮጵያ፣ ቢ ሳውዝ አፍሪካ፣ ሲ ሊቢያ፣ ዲ ካሜሮን አለ። ኢጣሊያ በአፍሪካ ውስጥ የነበራት የቀኝ ግዛት ትንሽ ናቸው። ሊቢያ አለች፣ ከዛ በኋላ ኤርትራ አለች። እነዚህ ናቸው። ጣሊያን በ1911 እንደ አውሮፓውያን አቆጣጠር ሊቢያን በመውረር በቀኝ ግዛትነት አስተዳድራታለች ማለት ነው። ኢትዮጵያ ደግሞ የጣሊያን ወረራ በመመከት ነጻነቷን ያስከበረች ሀገር ናት። ደቡብ አፍሪካ ደግሞ በብሪታንያና በሆላንድ የተያዘች ናት። ካሜሮን ደግሞ ስናያት በጀርመን በፈረንሳይና በብሪታንያ የተገዛች ናት። በሶስት ሀገሮች የተገዛች ናት ማለት ነው። 38 what was the consequence of colonization upon Africa? የቅኝ ግዛት በአፍሪካውያን ላይ ያስከተለው መዘዝ ምንድን ነው? ኤ አፕግሬድድ አፍሪካን ካልቸር የአፍሪካ ባህልን ማሳደግ አለ። ቢ ድሬንድ ዌልዝ ፍሮም ዘ ኮሎኒስ ከቅኝ ግዛቶች ውስጥ ሀብትን መበዝበዝ ማለት ነው። ሀብትን በዝብዘውናል። ትክክለኛው ምላሽ ይሄ ነው። አውሮፓ ያደገችው ከዚህ በፊትም በሰራሁላችሁ ቪዲዮ ላይ ብያለሁ፣ በአፍሪካውያን ላብና ሀብት ነው። አውሮፓም ሆነች አሜሪካ አብዛኞቹ ያደጉት ማለት ነው። አንድ በጉልበት ስራ መንገዶችን፣ ባቡር ጣቢያዎችን፣ ፋብሪካዎች ሲቋቋሙ ስሌቮች ናቸው ያንን ያደጉት። ሁለት ለዛ ግብአት ሪሶርስ እንዳለ የበዘበዙት ከአፍሪካ ነበር ማለት ነው። 39 what was the reason for the non-violent independence of West Africa countries አለ። ያለምንም ደም መፋሰስ በሰላማዊ መንገድ ምዕራብ አፍሪካውያን ነጻነታቸውን ማግኘት የቻሉበት ምክንያት ምንድን ነው? ኤ ብሪቴን was the colonizer ብሪታንያ ቀኝ ገዢ በመሆኗ ነው። ብሪታንያ ከፖርቹጋል ወይም ፖርቹጋል ከፈረንሳይ የተለየ አዛኝ አልነበሩም። ሁሉም በዝባዦች ነበሩ። ስለዚህ ትክክል አይደለም። ይሄ ቢ ፖርቹጋል ጌቭ ዜር ኢንዲፔንደንስ ፖርቹጋል ነጻነታቸውን ስላበረከተችላቸው ይለናል። ሲ ፍሬንች ዳዝንት ዋንት ቱ ፋይት ዊዝ አፍሪካን ፈረንሳይ ከአፍሪካውያን ጋር መዋጋት ስለማትፈልግ ነው ይለናል። ዲ አብሰንስ ኦፍ ዋይት ሴትለር ነጭ ሰፋሪዎች በአካባቢው አለመኖራቸው ነው ዋናው። ይህንንም በደንብ አስረድቻቸዋለሁ። እነዚህ የዌስት አፍሪካ የምዕራብ አፍሪካ ሀገራትን ቀኝ ገዢዎች በሰላም ምዕራብ አፍሪካውያን ከእነዚህ ቀኝ ገዢዎች ነፃ እንዲሆኑ የቻሉት ለምንድን ነው? በእነዚህ ሀገራት ላይ ዋይት ሴትለሮች አልነበሩም። ያ ማለት አገሪቷ ላይ ነጮች ኑሮ መስርተው ህይወት መስርተው እየተዳደሩ አልነበረም ማለት ነው። ስለዚህ ለዛ ነው ግጭት አልተነሳም። ምክንያቱም ከማን ጋር ይጋጫሉ? ኢንዳይሬክትሊ ነው የሚመሩ የነበሩት ማለት ነው እዛው ነው። ስለዚህ በዛ ምክንያት ነው። ለምሳሌ እንደ ኬንያ ምናምን ስናይ ዋይት ሴትለሮች ነበሩ። ስለዚህ ኢንዲጂነስ የሆኑት የኬንያውያን ህዝቦች ከነዚህ ከነጭ ሰፋሪዎች ጋር ጦርነት አድርገዋል። በዛም ደም ተፋሷል ማለት ነው። ከዛ በኋላ ነው ነጻነታቸውን ያገኙት። በዌስት አፍሪካ ግን እንደዚህ አልነበሩም። ምክንያቱም ዋይት ሴትለሮች ስለሌሉ ነው። ይህንንም በደንብ አስረድቻችኋለሁ ቪዲዮ ላይ ሄዳችሁ ማየት ነው ወደኋላ መለስ ብላችሁ። 40 how many countries founded organization of Africa union ይላል። ኦርጋናይዜሽን ኦፍ አፍሪካ ኦኤዩ ይሄ ኦርጋናይዜሽን ኦፍ አፍሪካ ዩኒቲ ነው። ይሄ ተብሎች ዩኒየን የምትለው ስህተት ይመስለኛል። ዩኒቲ ናት እቺ። ከዛ በኋላ ኤዩ ነው የሆነው አይደለ? አፍሪካ ዩኒየን ነው የሆነው። ምክንያቱም ዩኒቲ ወደ የተቀየረው ዩኒየን ሆነ አይደል? ስለዚህ ኦኬ ስንት ሀገሮች ነበሩ መስራቾቹ ነው በቃ ዋናው የስንት አፍሪካ ሀገራት ናቸው የመሰረቱት? ኤ by 32 African states, B by 54 African states, C by 53 African states, D by 55 African states አለ። ስለዚህ አፍሪካ አንድነት ድርጅትን መስራች ሀገራት የሚባሉት 32 ናቸው። ከዛ ውስጥ አንዷ ሀገራችን ኢትዮጵያ ናት ማለት ነው። ስለዚህ 32 ናቸው። ከዛ በኋላ ነው እየጨመሩ የመጡት ማለት ነው። እዚህ ጋር በደንብ ማስተዋል ያለብን የአፍሪካ አንድነት ድርጅት ኦኤዩ የተመሰረተው በ1963 ነው አይደለ? ኦኤዩ የተመሰረተው መቼ ነው? በ1963 እንደ አውሮፓውያን አቆጣጠር ማለት ነው። ስለዚህ የተመሰረተው የት ነው? አዲስ አበባ ማለት ነው። ስለዚህ በወቅቱ ነጻነታቸውን አግኝተው የነበሩ የ32 ነጻ አፍሪካ ሀገራት መሪዎች የድርጅቱን ቻርተር በጋራ ፈርመው ነው የተመሰረተው ማለት ነው። 32 41 which Africa leader proposed the loose organization of Africa countries after independence አለ። የአፍሪካ ሀገሮች ከቀኝ ግዛት ነጻ ከወጡ በኋላ የአፍሪካ ሀገራት አጠቃላይ በላላ ድርጅትነት ለማስተሳሰር ሐሳብ ያቀረቡት ወይም የሞገቱት የአፍሪካ መሪ ማን ናቸው ነው ያሉ። ኤ ፕሬዚደንት ንክሩማ ኦፍ ጋና፣ ቢ ፕሬዚደንት አህመድ ቤንቤላ ኦፍ አልጄሪያ፣ ሲ ኢምፐረር ኃይለ ሥላሴ ኦፍ ኢትዮጵያ፣ ዲ ፕሬዚደንት ሳሞራ ሚሼል ኦፍ ሞዛምቢክ አለ። ይሄንን
ታስታውሳላችሁ ብዬ አስባለሁ። ቪዲዮ ላይ በደንብ ሰርችላችኋል። የሁለት መሪዎችን ዲቤቶች ማለት ነው፣ ክርክሮች ተነስተው ነበረ። የስ አንዱ ጠበቅ ያለ አፍሪካ አንዱና መውጣት አለባት የሚል ሀሳብ ነበር ያቀረቡት። ንክሩማ ናቸው ይህንን ያቀረቡት። የኢትዮጵያው ንጉሥ ደግሞ አይደለም ብለው ላላ ያለ ነው መጀመሪያ ማድረግ ያለብን ወደሚል ነው ሄዱት ማለት ነው። ሶ የአፍሪካ አንድነት ድርጅት ከመመስረቱ በፊት እነዚህ የአፍሪካ ሀገራት በሁለት ተከፍሎ ነበር። ልብ አድርጉ፣ እዚህ ጋር በሁለት ነው የተከፈሉት ማለት ነው። የመጀመሪያዎቹ የካዛብላንካ ጎራ ይባላሉ። ካዛብላንካ ግሩፕ የሚባሉት ናቸው። ይህ የካዛብላንካ ግሩፕ ደግሞ በኩዌሜ ንክሩማ የሚመራ ነው ማለት ነው። ስለዚህ የነዚህ ሀሳብ ምን ነበር? በአስቸኳይ አፍሪካ አንድ የጋራ መንግስት እንዲመሰርቱ ሲፈልግ የሞኖሮቪያ ግሩፕ ደግሞ እዚህ ውስጥ ኃይለስላሴም ይጠቀሳሉ ማለት ነው። ኃይለስላሴ ያሉበት ኃይለስላሴ ደግሞ ምን አይነት ሀሳብ ነው ያቀረቡት? የሀገራትን ሉዓላዊነት የማይነካ ላላ ያለ ህብረት እንዲመሰረት ነበር እቅድ ያቀረቡት ማለት ነው። ስለዚህ በመጨረሻም የአፄ ኃይለስላሴ ሀሳብ አሸናፊ ሆኖ ኦኤዩ ተመሰረተ ማለት ነው። ኦርጋናይዜሽን ኦፍ አፍሪካ ዩኒቲ ተመሰረተ ማለት ነው። ይሄ ነው የተከሰተው። 42 which one of the following was the reason for the change of organization of Africa Unity to Africa Union? አያችሁ ተሳስተው ነበረ። መጀመሪያው ላይ ያለው ጥያቄ ላይ ተሳስተዋል አይደል? ኦርጋናይዜሽን ኦፍ አፍሪካ ዩኒየን ብለው ነው ያሉት። አፍሪካ ዩኒየን የሚባለው አሁን ያለው ነው። ለምን ነበር የተቀየረው ነው እያለን ያለው ሪዝኑ ምክንያቱ ምን ነበረ? ኤ support colonized countries to get their independence የተገዙ ሀገራት ነጻነታቸውን እንዲያገኙ መርዳት። ሪሙቭ አፓርታይድ ፍሮም ሳውዝ አፍሪካ ኤንድ ኔበሪንግ ካንትሪስ የአፓርታይድ ወይም የአፓርታይድ ማለት የዘረኝነት ማለት ነው። የነጮች የበላይነት የጥቁሮችን አሳንሶ የሚያዩት ስፔሻሊ በደቡብ አፍሪካ ውስጥ የነበረ ነው። ሶ የአፓርታይድ ይህ የዘረኝነት ስርዓትን ከደቡብ አፍሪካ እና እንዲሁም ከአጎራባች ሀገራት ማስወገድ አለ። ሲ አቮይድ ዘ ኮንቲኔንት ፍሮም ኮሎናይዜሽን ኤንድ አፓርታይድ ሀገሪቱን ከቀኝ ግዛትና ከአፓርታይድ መከላከል። ዲ ፕሮሞቲንግ ፒስ ሴኪሪቲ ዲሞክራሲ ኤንድ ጉድ ገቨርናንስ ሰላምን፣ ደህንነትን፣ ዲሞክራሲንና መልካም አስተዳደርን ማስፈን ማሳደግ ነው እያለን ያለው። ስለዚህ አንዱ ምክንያት ከአፍሪካ አንድነት ድርጅት ወደ አፍሪካ ህብረት ሲቀየር ዋናው ዓላማ አድርጎ የተነሳው ይሄ ነው ማለት ነው። ስለዚህ የድሮ ኦኤዩ ዋና ዓላማው የነበረው አፍሪካን ከቅኝ ግዛትና ከአፓርታይድ ነፃ ማውጣት ነበር። በደንብ እችን ያዙ። አፍሪካን ከቅኝ ግዛትና ከአፓርታይድ ነፃ ማውጣት ህልሙን አድርጎ የተነሳው ኦኤዩ ነው። ስለዚህ ልክ የአፍሪካ ሀገሮች ሁሉም ነፃ ከሆኑ በኋላ ደግሞ ይሄ ወደ ምን ተቀየረ? ወደ ኤዩ ማለት አሁን ነፃ ሀገራት ናቸው። ስለዚህ ዲሞክራሲን፣ ሰላምን፣ ብልጽግናን በሀገራች ላይ እንዲያውጁ መልካም አስተዳደር እንዲኖር ማድረግ ህልሙን አድርጎ ተነሳ ማለት ነው። 43 which king of Ethiopia attempted to unify Ethiopia under one king but failed to do and died in 1868 አለ። ኢትዮጵያን በአንድ ንጉሥ ስር ለመጠቅለል እንዲሁም ለማዋሃድ ወይም አንድ ንጉሳዊ ስርዓት ሆኖ ማዕከላዊ መንግስት እንዲኖር ሞክሮ ሳይሳካለት ቀርቶ በ1868 የሞተው የኢትዮጵያ ንጉስ ማን ነበር አለ። የመጀመሪያውን ህልም ጸንሶ የተነሳው ንጉስ ቴዎድሮስ ነው። ህልሙም ሳይሳካ ሞተ። መቼ? በ1868 ማለት ነው። የቴዎድሮስ ውለታ ግን የሚረሳ አይደለም። ለምን? ዘመነ መሳፍንትን በማክተም የኢትዮጵያ ማዕከላዊ አንድነት ለመመለስ ሌትና ቀን የደከመ መሪ ነበሩ ማለት ነው። ነገር ግን የአገር ውስጥ አመጾችና በእንግሊዝ ጦር መቅደላ ላይ በገጠማቸው ፈተና ሳቢያ ሙሉ በሙሉ ሳይሳካላቸው በ1868 ህይወታቸው አለፈ ማለት ነው። 44 at which battlefield Emperor Theodorus II defeated ደጃች ጎሹ ዘውዴ of the Lord of ጎጃም አለ። አፄ ቴዎድሮስ ሁለተኛ የጎጃሙ ገዢን ደጃዝማች ጎሹ ዘውዴን ያሸንፉበት በየትኛው የውጊያ ሜዳ ላይ ነበር ነው እያለን ያለው። ኤ ባትል ኦፍ አይሻል። አይሻል ላይ አይደለም። አይሻል ላይ ራስ አሊ ሁለተኛ ናቸው አይደለ? ቢ ጎርጎራ ቢቸን የሰሜኑ ውቤ ናቸውና የአሊ ናቸው እዚህ ጋር የተሸነፉት። ሲ ባትል ኦፍ ጉራምባ። ትክክለኛው ምላሽ ማን ነው? ባትል ኦፍ ጉራምባ ላይ ማለት ነው። ጉራምባ ላይ ነው የጎጃሙን ጎሹ ዘውዴን ያሸነፉት ማለት ነው። ስለዚህ ትክክለኛው ምላሽ ሲ ይሆናል ማለት ነው። 45 during Emperor Minilik the second regime which one resisted and fought with Minilik's army በአፄ ሚኒሊክ ሁለተኛ የግዛት ማስፋፋት ዘመን የእሳቸውን ጦር በመከላከልና በመጋፈጥ የተዋጋው ማን ነበረ ነው ያለን። ኤ አባጂፋር ሰከንድ ኦፍ ጂማ። አባጂፋር ሳይዋጉ በሰላም ነው የገቡት አይደለ? ቢ ኩምሳ ሞሮዳ ኦፍ ሌቃ ነቀምት። ኩምሳ ሞሮዳም የሌቃ ነቀምቱ ገዥም በሰላም ነው ለሚኒሊክ የገቡት። ሲ ጆቴ ቱሉ ኦፍ ሌቃ ቄለም። ጆቴ ቱሉም
በሰላም ነው የገቡት። ምንም ጦርነት ሳያደርጉ እነዚህ ወደ ሚኒሊክ የግዛት አስተዳደር ውስጥ የገቡት ማለት ነው። የተዋጋው ማን ነው? ካዎጦና ኦፍ ወላይታ። እዚህ ምርጫ ላይ ካዎጦና ነው እንጂ ሌሎችም አሉ፣ ጋጊሸሪቾም አሉ አይደለ? የሐረሩም አሉ። ሶ ትክክለኛው ምላሽ ካዎጦና ኦፍ ወላይታ ማለት ነው። ካዎጦና በ1894 በተደረገው ከባድ ፍልሚያ ላይ ነው የወላይታ ጦር ተሸንፎ ግዛቱን በሰላማዊ ውህደት የማዕከላዊ መንግስቱን የተቀላቀለው ማለት ነው። 46 What was the agreement reached between Emperor Yohannes IV and Minilik II on March 20, 1878 at Liche ያለን በአፄ ዮሐንስ አራተኛና በንጉስ ሚኒሊክ መካከል በ1878 በሊቼ ስምምነት ላይ የተደረሰው ምን ነበረ? ሶስት ነገሮችን በዋናነት አንስቼላችኋለሁ ቪዲዮ። ኤ ሚኒሊክ ሰከንድ ቱ ፔይ አኑዋል ትሪቢዩት ቱ ኢምፐረር ዮሐንስ፣ ንጉስ ሚኒሊክ ለአፄ ዮሐንስ አራተኛ ዓመታዊ ግብር እንዲከፍል። ቢ ዮሐንስ ፎርዝ ቱ ፔይ አኑዋል ትሪቢዩት ቱ ኢምፐረር ሚኒሊክ ኖ፣ ምክንያቱም ንጉሰ ነገስት እኮ አፄ ዮሐንስ ናቸው። ስለዚህ ንጉሶች ለንጉሰ ነገስት ነው እንጂ የሚገብሩት ንጉሰ ነገስት ለንጉስ አይገብርም። ስለዚህ ይሄ ትክክል አይደለም። ሲ ሚኒሊክ ሰከንድ ናት ቱ ኤክስፓንድ ኢን ኤኒ ዳይሬክሽን፣ ይሄም ትክክል አይደለም አይደለ? ምክንያቱም ግዛቱን ለቀውለታል። ወደ ሰሜን እንዳይመጣ ነው እንጂ የፈለጉት የሸዋ ንጉስ ብለው ሰይመውታል አይደል? ኪንግ ኦፍ ሸዋ አድርገው ከዛ በኋላ ወደ ደቡብ እንዲስፋፋ ለቀውለታል። ይህም ትክክል አይደለም። ዲ ሚኒሊክ ሰከንድ ሹድ ናት ክሌም ዘ ታይትል ኦፍ ኪንግ አት ኦል፣ ንጉስ ሚኒሊክ የንጉስነትን ማዕረግ ጨርሶ እንዳይጠቀሙ ኖ። አፄ ዮሐንስ የሸዋ ንጉስ የሚለው ማዕረግ ሰጥተውታል፣ ግን እንዳይጠቀም የከለከሉት ንጉሰ ነገስት የሚለውን ብቻ ነበር። ስለዚህ የሊቼ ትክክለኛው ምላሽ ማን ነው? ሚኒሊክ ዓመታዊ ግብር እንዲከፍል ንጉሰ ነገስት የሚለውን ማድረግ እንዳይጠቀም ምናምን የመሳሰሉት ናቸው ማለት ነው። እነዚህን በደንብ ለመያዝ ሞክሩ። 47 which was the major import item of Ethiopia in the early 19th century ያለ በ19ኛው ክፍለ ዘመን የመጀመሪያ ላይ የኢትዮጵያ ዋና የገቢ ንግድ ወይም ከውጭ የምታስገባው ዕቃ የትኛው ነው? ኤ አይቨሪ፣ ይሄ ወደ ውጭ የምንልከው ነው፣ የዝሆን ጥርስ። ቢ ሲቬት ሙስክ፣ ይሄም ወደ ውጭ የምንልከው ነው፣ የጥሪን ዝባድ ማለት ነው። ሲ ኮፊ፣ ይሄም ወደ ውጭ የምንልከው ነው። ወደ ሀገር ውስጥ የምናስገባው አቡጀዲ ነበረ፣ ጨርቃ ጨርቅ ነበር የምናስገባው ማለት ነው። 48 why is the long distance trade of 19th century changed its direction from north to eastward? በ19ኛው ክፍለ ዘመን የነበረው የረጅም ርቀት ንግድ አቅጣጫውን ከሰሜን ወደ ምስራቅ የቀየረው ለምንድን ነው አለ። ኤ the Djibouti አዲስ አበባ ሬልዌይ፣ ምክንያቱ ይሄ ነበረ። ቢ the opening of the port of አሰብ፣ የአሰብ ወደብ መከፈት ነው። ሲ the decline of መተማ as inland port፣ የመተማ እንደ የውስጥ ወደብነት መዳከሙ ነበረ። ዲ shift of the capital to ጎንደር፣ የዋና ከተማ ወደ ጎንደር መዘዋወር አለ። ትክክለኛው ምላሹ እዚህ ጋር ከየት ነው የመጣው? ከሰሜን ወደ ምስራቅ አይደለ ተዘዋወረው። ስለዚህ ከሰሜን ከተዘዋወረ ምክንያቱ ለምንድን ነው? ወደ ምስራቅ ላይ ምን ተጀምሮ ስለነበር ነው? የጅቡቲ አዲስ አበባ የባቡር መንገድ ስለተጀመረ ነው። ስለዚህ የጅቡቲ አዲስ አበባ የባቡር መስመር መዘርጋት እንዲሁም አዲስ አበባ ደግሞ አዲስ ዋና ከተማ ሆና መውጣታ ነው። እዚህ ጋር ጎንደር አልነበረም። ጎንደር ለ200 ዓመታት በእርግጥ የኢትዮጵያ ዋና ከተማ ሆናለች፣ ግን በጎንደሪያን ፔሪድ አካባቢ ነው። ሶም ይሄ ትክክል አይሆንም። ዘ ዲክላይን ኦፍ መተማ አስ ኢንላንድ፣ ይሄም ትክክል አይሆንም። ስለዚህ ትክክለኛው ምላሻችን የጅቡቲ መንገድ መሰራቱ ነው ማለት ነው። 49 ዱሪንግ ዘ ኢምፔሪያል ኃይለ ሥላሴ ኢትዮጵያንስ ኤክስተርናል ሪሌሽን ዋዝ ሜንሊ፣ እያንዳንዱ ያየናቸው ቪዲዮ ነው እዚህ ጋር እየጠየቀን ያለው። ሶ እዚህ ጋርም ደግሞ እያለን ያለው በአፄ ኃይለ ሥላሴ ዘመነ መንግስት የኢትዮጵያ የውጭ ግንኙነት በዋናነት ከማን ጋር ነበር የምታደርገው ነው እያሉ። አፄ ኃይለ ሥላሴ የማን ወዳጅ ነበሩ? በዋናነት የዩናይትድ ስቴትስ ኦፍ አሜሪካ፣ ዩናይትድ ስቴትስ ኦፍ አሜሪካ። 50 ዘ ኮዝ ፎር ኢጂፕሽያን ኮንከር ፍሮም 1869 up to 1876 አለ። ከ1869 እስከ 1876 ግብጾች ኢትዮጵያን ለመውረር ወይም ለመቆጣጠር ያደረጉት ሙከራ ምክንያት ምን ነበረ? ኤ ከዴቪድ ስማይል ኢንትረስት ቱ ኮንትሮል ዘ ሄድ ዋተር ኦፍ ዘ ናይል፣ የከዴቪድ ስማይል የአባይን የውሃ መነሻ ለመቆጣጠር የነበረው ፍላጎት ነው። ቢ ቱ ኮሎናይዝ ኢትዮጵያ ኤንድ ዘ ኔይበሪንግ ካንትሪስ፣ ኢትዮጵያና ጉራባች ሀገራትን በቀኝ ለመግዛት ነው። ይሄ ትክክል አይደለም። ሲ ቱ ኮንትሮል ትሬድ ሩት አሎንግ ዘ ሬድ ሲ፣ በቀይ ባህር ዳርቻ ያለውን የንግድ መስመር ለመቆጣጠር ነው። ዲ ቱ ኮንትሮል ትሬድ ሩት አሎንግ ዘ ገልፍ ኦፍ አደን አለ፣ በኤደን ባህረ ሰላጤ ያለውን የንግድ መስመር መቆጣጠር ነው አለ። ግብጽ በዋናነት ከኢትዮጵያ ጋር ፍልሚያ ውስጥ የገባችው ከ1869 እስከ 76 ድረስ ጦርነት ውስጥ የገባችው በዋናነት የአባይን የምንጭ ለመቆጣጠር ነበር ማለት ነው። በወቅቱ የነበረው የግብጽ መሪ ከዴቪድ ስማይል ነበር። የአባይን ተፋሰስና ሙሉ የውሃ ምንጩን አጠቃላይ በቁጥጥር ስር በማድረግ ታላቅ የሰሜን አፍሪካ ሀገራትን ኢምፓየር ለመመስረት ይፈልግ ስለነበር ማለት ነው። የምኞቱ አንድ በጉንደት ሁለት በጉራ ውጊያዎች ላይ በኢትዮጵያ ጦር ከሽፏል ማለት ነው። ከሽፎበታል። የስ 51 ዮሐንስ ፎርስ was killed by the Mahdists at the battle of አለ። ዮሐንስ አራተኛ በመሃዲስቶች የተገደሉበት በየትኛው ውጊያ ላይ ነው አለ። ጉንደት እሳቸው አልተዋጉም። እዚህ ላይ ጉራ
አልተዋጉም። ንጉሠ ነገሥት ነበሩ በወቅቱ። ግን ጦሩን ሲመራ የነበረው ታላቁ አሉላ አባ ነጋ ነበረ ማለት። ሲ መተማ፣ ይሄ ትክክለኛ ምላሹ መተማ ነው ማለት። አድዋ ላይ አልነበሩም። ስለዚህ መተማ ላይ ነው ይሄ የተደረገው ማለት ነው። መተማ ላይ ተቀሉ ማለት ነው። አንገታቸውን ቆርጠው ወሰዱት እነዚህ ማህዲስቶች ማለት ነው። 52 In 1869 Italy occupied for the first time the port of አለ። በ1869 እንደ አውሮፓውያን አቆጣጠር ማለት ነው ጣሊያን ለመጀመሪያ ጊዜ የተቆጣጠረችው ወይም የያዘችው የትኛውን ወደብ ነበር ነው ያለው። ስለዚህ ኤ ምጽዋ፣ ቢ ታጁራ፣ ሲ ሞምባሳ፣ ዲ አሰብ አለ። በ1869 ጁሴፔ ሳፔቶ የተባለ ጣሊያናዊ ሚስዮናዊ የሩባቲኖ የባህር ጉዞ ኩባንያን በመወከል የአሰብን ወደብ ከአካባቢው ሱልጣኖች በገንዘብ ገዛ ማለት ነው። አካባቢውን ከሚያስተዳድሩ ሰዎች ያችን የአሰብን ወደብ ገዛ ማለት ነው መጀመሪያ። ስለዚህ ይህ ክስተት ጣሊያን በቀኝ ግዛት ምኞት ወደ ቀይ ባህር አካባቢ ለመጀመሪያ ጊዜ የረገጠችው የታሪክ የመጀመሪያው ተደርጎ ይወሰዳል ማለት ነው። 53 The treaty that was signed between Milik II and Antonelli of Italy in 1883 was አለ። በ1883 በንጉስ ሚኒሊክ እና በጣሊያን ወኪል አንቶኒኒ መካከል የተፈረመው ስምምነት የትኛው ነው አለ። ኤ ህይወት ትሪቲ፣ ቢ ትሪቲ ኦፍ ፍሬንድሺፕ ኤንድ ኮሜርስ፣ ሲ ትሪቲ ኦፍ ውጫሌ፣ ዲ ኮንቬንሽን ኦፍ ኒውትራሊቲ። በደንብ አስተውሉ። 1883 ማለት ከውጫሌ ስምምነት 6 ዓመታት በፊት ማለት ነው። የውጫሌ ስምምነት 1889 ነው የተደረገው። ስለዚህ ከዛ በፊት ንጉስ ሚኒሊክና ከአንቶኔሊ መካከል የወዳጅነት ስምምነት ነበር የተፈራረሙት ማለት ነው። በዛ መካከል ህይወት ትሪቲ ደግሞ ተደርጎ ነበር 1884 ዮሐንስ ከህይወት ጋር ያደረጉት ስምምነት ማለት ነው። እሺ 54 ኢምፐረር ኃይለ ሥላሴ ሌፍት ፎር ጄኔቭ ኢን 1936 ቱ አፒል ቱ አለ። አፄ ኃይለ ሥላሴ በ1936 አቤቱታቸውን ለማቅረብ ወደ ጄኔቫ ሄዱት ወደ የትኛው ተቋም ነበር? ለየትኛው ተቋም አቤት ሊሉ ነው? ኤ ሊግ ኦፍ ኔሽን፣ ቢ አፍሪካ ዩኒየን፣ ሲ ዩናይትድ ኔሽን፣ ዲ ኦርጋናይዜሽን ኦፍ አፍሪካ ዩኒቲ። አሁን ሶስቱ እዚህ ውስጥ ያሉ ተቋማት በዚህ ዓመተ ምህረት አልተመሰረቱም። ይሄ እንግዲህ ከአንደኛ ዓለም ጦርነት በኋላ ነው። ስለዚህ የሁለተኛ ዓለም ጦርነት አልደረሰም እዚህ ጋር። ይሄ በ1945 ነው የተቋቋመው ዩናይትድ ኔሽን ማለት ነው። ይሄ አፍሪካ ዩኒቲ 1963 ነው የተቋቋመው። ይሄ ደግሞ ከዛ በኋላ ነው የተቀየረው። ጣሊያን ዓለም አቀፍ ሕግን ጥሶ ኢትዮጵያን በወረረችበት ወቅት ኃይለ ሥላሴ በ1936 በጄኔቫ ስዊዘርላንድ ተገኝተው ለሊግ ኦፍ ኔሽን ነበረ አቤቱታቸውን ያቀረቡት ማለት ነው። እነዚህንም እያወቃችሁ እንድትሄዱ ነው። በዘንድሮ ፈተና ቀይሮ ሊጠይቋችሁ ይችላሉ። እነዚህም በደንብ ያዙ። 55 which one of the following is the effect of climate change? ከሚከተሉት ውስጥ የአየር ንብረት ለውጥ ያስከተለው ውጤት የትኛው ነው አለ። ኤ ኒኩለር ዋር፣ ቢ አሲድ ሬን፣ ሲ አርባናይዜሽን፣ ዲ ድራውት ኤንድ ፋሚን አለ። የአየር ንብረት ለውጥ ያው የዓለም ሙቀት መጨመርን፣ የዝናብ መዛባትን፣ ከፍተኛውን የውሃ እጥረትን የሚያስከትል ነው የአየር ንብረት ለውጥ ማለት ነው። ስለዚህ በቀጥታ ለተደጋጋሚ ድርቅና ለምግብ ዋስትና እጥረትን ወይም ረሃብ እንዲከሰት ምክንያት ይሆናል ማለት ነው። 56 what is meant by mitigation measure in climate change አለ። በአየር ንብረት ለውጥ ጽንሰ ሐሳብ ውስጥ climate change እሳቤ መሰረት ሚቲጌሽን ሜጀር ስንል ምን እያልን ነው? ኤ ሜጀር ዛት ካን ቢ ቴክን ቱ አድረስ ዘ ኢምፓክት ኦፍ ክላይሜት ቼንጅ፣ የአየር ንብረት ለውጥ የሚያስከትለውን ተጽዕኖ ለመቋቋም የሚወሰዱ እርምጃዎች ናቸው። ቢ ሜጀርስ ዛት ካን ቢ ቴክን ቱ አቮይድ ዘ ኢንክሪዝ ኦፍ ፖሉተንት ኢሚሽን አለ። የበካይ ጋዞች ልቀትን መጨመር ለማስቀረት ወይም ለመቀነስ የሚወሰዱ እርምጃዎች ናቸው። ሲ ኮንስትራክሽን ኦፍ ኢንፍራስትራክቸር ቱ ኦቨርካም ኮንሲኩዌንስ ኦፍ ክላይሜት ቼንጅ፣ የአየር ንብረት ለውጥ መዘዞችን ለመቀነስ መሰረተ ልማቶችን መገንባት ነው። ዲ ቴክ ፕሪቬንቲቭ ሜዥር ሰች አስ ኢቫኩዌሽን፣ ላንድ ዩዝ ቼንጅ ኤንድ ሄልዝ ኢሹዋል፣ እንደ ሰዎችን ማፈናቀል፣ የመሬት አጠቃቀም ለውጥና የጤና ጉዳዮች የመሳሰሉት የመከላከያ እርምጃዎችን መውሰድ አለ። እዚህ ጋር ክላይሜት ቼንጅ ብሎናል አይደለ? ስለዚህ ክላይሜት ቼንጅን መቀነስ መክታት ሲባል የሚገናኘው ከዚህ ውስጥ የትኛው ነው? ሜዥር ዛት ካን ቢ ቴክን ቱ አቮይድ ኢንክሪዝ ኦፍ ፖሉታንት ኢሚሽን አለ። በአየር ንብረት ሳይንስ ውስጥ እንግዲህ ሚቲጌሽን የሚባለው የአየር ንብረት ለውጥ የሚያስከትለውን የበካይ ጋዞች የግሪንሃውስ ጋዝ የሚባሉትን እነዚህን ልቀታቸውን ከምንጩ ለመቀነስ ወይም ለማስቀረት የሚደረግ ተግባር ነው ማለት ነው። 57 which one is adaptation measure to be taken to solve climate change አለ። የአየር ንብረት ለውጥን ለመቋቋም የሚወሰደው የአዳፕቴሽን ይሄ የመላመድ እርምጃ ምንለው ነው። አዳፕቴሽን ሜጀር የመላመድ እርምጃ ነው። እዚህ ጋር ደግሞ ሚቲጌሽን ሜጀር ደግሞ የመቀነስ ወይም አቮይድ የማድረግ እርምጃ ማለት ነው። አቮይድ ማድረግ ነው እዚህ ጋር ፖሉታንት ጋዝን። አዳፕቴሽን ሜጀር ግን የሚባለው
ምንድነው እያለን ነው በክላይሜት ቼንጅ ውስጥ። ኤ ፕራክቲስ ኢነርጂ ኤፊሽንሲ የኃይል አጠቃቀም ብቃትን ቆጣቢ መሆን ያን መለማመድ። ቢ ግሬተር ዩዝ ኦፍ ሪኒዋብል ኢነርጂ ታዳሽ ኃይልን በከፍተኛ ሁኔታ መጠቀም። ሲ ላንድስኬፕ ሪስቶሬሽን ላይክ ሪፎሬስቴሽን ይህ የደን ልማትን የመሳሰሉ የተጎዱ መሬቶችን መልሶ የማልማት ስራዎች። ዲ ካርበን ታክስ ኤንድ ኢሚሽን ማርኬት አለ የካርቦን ታክስ እና የልቀት ገበያዎችን መተግበር እያለን ነው። የስ አዳፕቴሽን ሜዥር ስንል በዋናነት ይሄ መላመድ የሚለውን ስናመጣ ከየትኛው ጋር የሚገኘው ላንድስኬፕ ሪስቶሬሽን ላይክ ሪፎሬስቴሽን ነው። ይህ አዳፕቴሽን ማለት አሁን ካለው ተጽዕኖ ወደፊት ሊመጣ ከሚችለው የአየር ንብረት ተጽዕኖ ጋራ ራስን ማስማማት ወይም ቀድሞ መከላከል ማለት ነው ያ። ስለዚህ የተጎዱ መሬቶችን መልሶ ማልማት፣ ዛፎች መትከል፣ የአፈር እርጥበትን በመጠበቅና የጎርፍ አደጋን በመቀነስ የአካባቢ የአየር ንብረት ለውጥን እንድንቋቋመው ወይም እንድንላመደው ይረዳናል ማለት ነው። የአየር ንብረት በካይ ጋዞችን ለመቀነስ የምንወስደው እርምጃ ይሄ ሚቲጌሽን ሜዥር ይባላል። ያንን ነገር ወደፊት ከሚመጣው ነገር ጋር እንድንላመድ የሚያደርገን ደግሞ ቀድሞ እነዚህ ነገሮች ማድረግ ደግሞ አዳፕቴሽን ሜዥር ይባላል ማለት ነው። 58 which one is natural source of air pollution አለ። ከሚከተሉት ውስጥ የተፈጥሮ የአየር ብክለት ምንጭ የሆነው የትኛው ነው? ኤ ጋዝ ኢሚሽን ፍሮም አክቲቭ ቮልኬኖ ከእሳተ ገሞራዎች የሚወጡ የጋዝ ልቀቶች። እሳተ ገሞራ የሰው ልጅ የሚፈጥረው አይደለ ተፈጥሯዊ ነው። ቢ ኒውክሊየር ኤክስፕሎዥን ኦፍ ራዲዮ አክቲቭ ሬ ኒውክሊየር ኤክስፕሎዥን የሰው ልጅ የሚፈጥረው ነው፣ ይሄ አይደለም። ቢ ኢንዱስትሪያል ኢሚሽን የሰው ልጅ የሚፈጥረው ነው። ሲ በርኒንግ ኦፍ ውድ የሰው ልጅ የሚፈጥረው ነው። ናቹራል ሶርስ ስላለን ኤ ትክክለኛ ምላሽ ይሆናል ማለት ነው። 59 which one is the direct cause of water shortage in agricultural activities አለን። ይሄ ደግሞ ምን እያለ ነው? በግብርና ስራዎች ውስጥ ለውሃ እጥረት መከሰት ቀጥተኛ መንስኤ ወይም ምክንያት የሆነው የትኛው ነው? ኤ human disease such as ትራኮማ እንደ ትራኮማ ያሉ የሰው ልጅ በሽታዎች። ቢ ኢምፓክት ኦን ክሮፕ ኤንድ ሊቭስቶክ ፕሮዳክሽን በሰብልና በከብት እርባታ ምርታማነት ላይ የሚያደርሰው ተጽዕኖ። ሲ ፒፕልስ ድሪንኪንግ ኦፍ አንሴፍ ዋተር ሰዎች ንጹህ ያልሆነ ውሃ መጠጣታቸው። ዲ ላክ ኦፍ ኢንዱስትሪያል ዋተር የኢንዱስትሪ ውሃ እጥረት አለን። ጥያቄው ትንሽ እንትን አይመስልም አይደለ? ምክንያቱም ጥያቄው በግብርና ላይ የሚደርስ የውሃ እጥረት ምክንያት የሆነው የትኛው ነው ያለው። ከዛን ያስቀምጣቸው ለምሳሌ ቢና ሲ ስናይ ምንድን ናቸው? እነዚህ ኢፌክት ናቸው፣ የውሃ እጥረት የሚያስከትላቸው ውጤቶች እንጂ መንስኤዎች አይደሉም እነዚህ አይደል? የውሃ እጥረት ሲከሰት ምን ይሆናል? በኢምፓክት አለው በክሮፕና በሊቭስቶክ ላይ ችግሮች ያስከትላል። ይሄ ኮዝ ነው። ማን ነው? ኢፌክት ነው። ይሄ የውሃ እጥረት የሚያመጣው መዘዝ ነው። ይሄም ኢፌክት ነው። ይሄም እነዚህ ሁለቱ ኢፌክቶች ናቸው፣ ኮዝ አይደሉም። ሂውማን ዲዚዝ ሰች አስ ትራኮማ እንዲመጣ ያደርጋል ይላል። ይሄም ከዚህ ጋር ከኮዝ ጋር የሚገናኝ አይደለም። ይሄ ፍጹም አይገናኝም። ላክ ኦፍ ኢንዱስትሪያል ወተር አለ፣ የኢንዱስትሪ ውሃ እጥረትም አለ። ይሄም የሚገናኝ አይደለም። ይሄም ኢፌክት ነው። ጥያቄው እኔ ትክክል አይደለም ብዬ ነው ያስኩት። እናንተ ሀሳብ ካላችሁ እዚህ ላይ መስጠት ትችላላችሁ። ይሄንን እንዝለለው። የመጨረሻው ጥያቄ which one of the following is the effect of deforestation that brings loss of animal and plants አለ። የዛፍ መቁረጥ ወይም የደን ጭፍጨፋ በእንስሳና በእጽዋት ላይ የሚያመጣው ጉዳት ምንድን ነው? ኤ ኢሮዥን ኤንድ ፍለዲንግ የአፈር መሸርሸርና ጎርፍ አለ። ቢ ኢንክሪዝ ግሪንሃውስ ጋዝስ የግሪንሃውስ ጋዞች እንዲጨምሩ ያደርጋል፣ እንደ ካርቦን ዳይኦክሳይድ፣ ሚቴን ምናምን ምንላቸው ማለት ነው እንዲጨምሩ ያደርጋል አለ። ሲ ሎስ ኦፍ ሃቢታት መጠለያቸውን ያጣሉ። ዲ ዲፕሌሽን ኦፍ ዋተር ኢን ዘ አትሞስፌር አለ ከከባቢ አየር ውስጥ የውሃ መመናመን አለ። አሁን ጥያቄውን በደንብ ማረዳት አለባቸው። እጽዋትና እንስሳት ላይ ነው። ዲፎሬስቴሽን በሚካሄድበት ሰዓት ላይ መኖሪያቸው መጠለያቸውን ያጣሉ አይደለ? ስለዚህ 60ኛው ሲ ይሆናል ማለት ነው። ይህን ይመስላል እንግዲህ የ2015 የሶሻል ስተዲስ ሚኒስትሪ ጥያቄ። እናንተ በደንብ ቀስ እያላችሁ ይቱና ሀሳብ አስተያየት ካላችሁ በኮሜንት ላይ አስቀምጡልኝ። በቀጣይ ደግሞ ሌላ የሚኒስትሪ ጥያቄ ይዤላችሁ እመጣለሁ። እስከ መጨረሻው አብራችሁኝ ስለቆያችሁ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ ፕሊዝ። ካያችሁ በኋላ ላይክ አድርጉ። በቀጣይ እስከምንገናኝ መልካም ቆይታ።